በጌታ መልሱልኝ። የቅዱስ ሚካኤል ስዕል በእግሩ ዲያብሎስን ረግጦ ያለው የካቶሊኮች ነው ይባላል እና ትክክለኛውን ብታሳውቁኝ። መገናኛ ጋር ተለጥፎ የአቡነ ተክለ ሃይማኖት ስዕል ነበረበትና ግማሹ እንዲህ ተቀዷል እና ግማሹ አካላቸው እንትን ብሎ በቃ ውስጥ ያዘነ ልጠህ እንዳትልጠው የኔሰው ነው መጥቶ ይደበድባል እንጂ። ከዛ ድጋሚ ደግሞ ከስር ደግሞ ሌላ ማስታወቂያ ይለጠፍበታል። የእመቤታችን ስለ አድኖ ላይ ክርስቶስ ላይ አክሊል አይደረግም፣ አክሊል የሚደረገው ለፍጡር ነው የሚል ትምህርት ሰምቼ ነበር። ስልኩ ላይ ስክሪን ሴቨር አድርጎ ጻድቃን ቅዱሳንን ግን ከፍቶ ግን የሚያየው ሌላ ነገር። ለምን ሲከፍተው ራሱ የሚያየው ነገር ይህንን ግዛ ለማለት ወይም ደግሞ ይህንን ተጠቀም ለማለት የቅድስት ኪዳነ ምሕረት ስዕል የትኛው ውብ የሚመስሉ ሴቶች አሉ አይደል? ወደ ፌሚኒን በሆነ መልክ አድርጎ ቅዱስ ሚካኤልን ሰራውና ጡንቻው ምኑ እንደሚታይ አድርጎ ሰርቶት ከዛ ልክ ከዛች የሚረገጠውን ግን ማንን አደረገ? ለቅሞ የማውጣት እኮ ስራዎች እኮ ተሰርተዋል እኮ። መጽሐፍት ከገበያ የማጥፋት ስራ እኮ ተሰርቶ ያውቃል። ንግስት የሆነችበት ዕለት መቼ ነው? ንግስት ያልነበረችበትስ መቼ ነው ብለን ብንል እንዲህ አይነት እመቤታችን በዚህ ቀን ንግስት ሆነች፣ በዚህ ቀን ደግሞ ንግስት አልነበረችም የሚል ትምህርት የላትም ቤተክርስቲያን። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ቀንዲል ሚዲያ ነው። መርሃ ግብራችንም ተወዳጁ ልማድና ክርስትና መርሃ ግብራችን ነው። ዛሬም እንደተለመደው የእናንተን ሐሳብ ጥያቄዎች ለመመለስ እዚህ ተገኝተናል። በቅዱሳን ስዕላት ዙሪያ በተሰራው ትምህርት ላይ እንደዚሁም ደግሞ ከምላሾቹም በተጨማሪ ባለሙያ ጋብዘን ወደ እናንተ ይዘን እንቀርባለን ባልነው መሰረት ዛሬ ባለሙያ ጋብዘን ከምንወዳቸው ከመጋቢ ሃይማኖት መምህር ምትኩ አበራ ጋርና እንደዚሁም ከተወዳጅ ከሰዓሊ ባለሙያ ጋር ቆይታ እናደርጋለን። እስከ መርሃ ግብሩ ፍጻሜ አብራችሁን ቆይታችሁን ከኛ ጋር ታደርጉ ዘንድ ግብዣዬን አቀርባለሁ። ክቡራን እንግዶቻችን እንኳን ደህና መጣችሁ። ዛሬ እንግዲህ እኔና መጋቢ ሃይማኖት መምህር ምትኩ አበራ ሐሳቦችን ጥያቄዎችን እያነሳን እንቆያለን። እንደዚሁም ደግሞ መጋቢ ሃይማኖት መምህር ምትኩ አበራ ደግሞ ባለሙያ በሚያነሳበት ሐሳብ ላይ ደግሞ የቤተክርስቲያንስ ሐሳብ ምን ይመስላል የሚለውንም ነገር ደግሞ እያስተማሩን አብረን ቆይታ እናደርጋለን። በድጋሚ አብራችሁን እንድትሆኑ ግብዣዬን አቀርባለሁ። እባካችሁ መጋቢ ሃይማኖት መጀመሪያ ከርሶ ልጀምርና ለተመልካቾች ሰላምታ ያርሱልንና ወንድማችንን ይጋብዙልን። እጅግ በጣም የተወደዳችሁና የተከበራችሁ በቀንዲል ሚዲያ ብቻ የልማድና ክርስትና መርሃ ግብር ተከታታዮች በያላችሁበት እንደምናችሁ እንዴት ሰነበታችሁ ማለት እንወዳለን። እንግዲህ እኛ የእናንተን አስተያየት ጥያቄ ተቀብለን እጅግ በጣም ለጉዳዩም ትኩረት ሰጥተን ማለት ነው ባለሙያ እንዳለን ቀዳሚ ጸጋ ይዘን ተገኝተናል። ባለሙያው ራሳቸውን አስተዋውቀው ሰላምታም አቅርበው መርሃ ግብራችንን እንጀምራለን ማለት ነው። እባክህ። እሺ፣ አመሰግናለሁ። ስሜ ሰዓሊ ኃይለ ማርያም ሽመልስ እባላለሁ። በቅዱሳን ስዕላት ዙሪያ ሰዓሊ ሀያሲና እንዲሁም ደግሞ ጥናት አጥኚ ነኝ። እንዲሁም ደግሞ በማህበረ ቅዱሳን የስዕል ትምህርት ተቋም ውስጥ ላይም መምህርነትም በዚህ ሰዓት እያገለገልኩ ነው። ቤተክርስቲያንን በተለያዩ አገልግሎት ዘርፎች ስልጠና በመስጠት አገለግላለሁ። ይሄ ነው ስለኔ። ምናልባት ወደ ጥያቄውና መልሱ ከመሄዳችን በፊት ቀዳሚ ይቅርታ አልጠይቅና ቀንዲል ሚዲያን እንዴት ነው ትከታተላታለህ ወይ? በተለይ ልማድና ክርስትናን በጉዳዩም ዙሪያ ከዚህ በፊት የተለቀቀ ቪዲዮ ነበርና እንዴት ነው እንዳጠቃላይ ያየው ነገር? እውነቱ ለመናገር እኔ ቀንዲል ሚዲያን እንደው ስለተጋበዝኩ ሳይሆን ስለ እውነት መከታተለው ነው። ልማድና ክርስትናንም በደንብ እከታተላለሁ። በስልክም ያው እርሶ ምስክር ኖት፣ በመደወልም ጭምር የአስተያየት የመስጠት የማበረታታትም ነገርም እናደርጋለን። እንደውም እግረ መንገዱ እዚህ በየቅዱሳን ስዕላት የምንስልበት የስዕል ስቱዲዮ አለን። እዛ ቅዱሳን ስዕላት ሲሰራ የራሱ የሙያ ስነ ምግባር አለውና መንፈሳዊ የሚፈልጋቸው የሚጠበቀው ጥንቃቄዎች ስላሉ አንዱ ጥንቃቄ መንፈሳዊ ነገር መስማት ነው ያለበት። ሌላ ነገር መስማት አትችልም። ማዳመጥ፣ ማሰብ፣ ሐሳብ እንዳይበታተን መንፈሳዊ ነገር መስማት ስለሚጠበቅ የልማድና ክርስትናን ትምህርቶች፣ ስብከቶች ይሄ ከመምህራችን
ከሊቀ ሊቃውንት ስምዐ ከሆነ ጋርም ያለው ስለ ቅዳሴ የተለያዩ ተከታታይ የሆኑ ትምህርቶች የፕሮዳክሽን ኳሊቲውም አንደኛ ጥርት ያለ ነው። ሳውንዱም ጥሩ ስለሆነ አንድ ክፍል ላይ ከፍተን ሌላ እዚህም እዛም እየተንቀሳቀሰን እሱን እየሰማን በዛ ላይም ደግሞ የተወሰነ እያወራን እየተማርንበት ያለው ነው። ይህንን ነው ለማለት። በጣም ጥሩ እግዚአብሔር ያክብርልን። ይህንን ሀሳብ አንዱ እንደዚሁ በቃ አጠንክረን የህዝቡ ጥያቄ መሆኑን አረጋግጠን ነው እንጋብዝላችኋለን ብለን ነበር። እኛ ግን ይበልጥ ግን በጣም በተደጋጋሚኛ ከማለታችን በፊት የተለያዩ ኮሜንቶች ወደኛ እየደረሱ ነበርና እንደው ከኮሜንቶች አንድ ሁለቱን እንደው ባነብ የነሱንም ጥያቄዎች ተቀበለን አክብረን እንደምናስተናግድ እንደው ማሳያ ነውና አንድ ኮሜንት ክንዱ ፎንካ በሚል መጠሪያ ያለው አድማጭ ተመልካቻችን ያደረሱን እግዚአብሔር ያክብርልን፣ ቃልዎት ያሰማልን። መምህራኖቻችን ቀንዲል ሚዲያ በእውነት እናመሰግናለን። የብዙዎቻችንን ልብ ውስጥ ያለ ጥያቄ እየመለሳችሁልን ልማድና ክርስትናን እንድንለይ ስለረዳችሁን በስዕላትም ዙሪያ ጥሩ ትምህርት ነው ያስተላለፋችሁት። ተጨማሪ ማብራሪያ ከባለሙያው ጋር ቢደረግ መልካም ነው። እድሜ ከጤና ጋር ያድልልን፣ የአገልግሎት ዘመናችሁን ያርዝምልን፣ ይዋርክልን ብለው አድርሰውናል። እናመሰግናለን። ያው እኛም አክብረን አምጥተናል። ሌላው እንደዚሁ በተጨማሪ መምህሮቻችን በጣም ጥሩ ነው፣ ስለ ስዕላት በደንብ የበለጠ ባለሙያ ጋብዛችሁ ብትሰሩ እጅግ በጣም ጥሩ ነው ብለዋል ኃይሉ የሚሉ አድማጭ ተመልካቻችን። ሌላው ደግሞ አቲ አቦነሽ ኮኮባ በሚል መጠሪያ ያሉ አድማጭ ተመልካቻችን በጣም ጥሩ ሐሳብ ነው መምህራችን ያነሱትና ያሉት እንግዳ ብትጋብዙልን ደስ ይለናል። ብዙ የማናውቃቸው ነገሮች አሉና ስለ ሁሉም ነገር እግዚአብሔር ይመስገን እናመሰግናለን ብለዋል። እንደው ነገር በሶስት ይጠናል ብለን ከሁሉም ኮሜንቶች ሶስታን ኮሜንት ነው የወሰድነው ማለት ነው። እኛም ሶስት ነን አሁን። እኛም ሶስት ነን ማለት ነው። ባለሙያውም እሳቸውም መምህር ኃይለ ማርያም ፈቃደኛ ሆነው ስቱዲዮአችን ስለመጡ ከልብ እናመሰግናለን። መጋቢ ወደ ጥያቄያችን ነው። አሁን ወደ ጥያቄያችን መሄድ እንችላለን። የመጀመሪያ ጥያቄ የማደርገው አት ሰላማዊት ገብረስላሴ የተባሉ አድማጭ ተመልካቻችን ያደረሱን ናቸው። የቅድስት ኪዳነ ምህረትና የቅዱስ ሚካኤል ስዕለ አድኅኖ ትክክለኛውን ነገሩን በማርያም መምህር ንገሩን፣ እግዚአብሔር ይስጥልን ብለዋል። መምህር ኃይለ ማርያም ከስዕል ቴክኒክ ከመጀመሪያ ጀምሮ እንዴት ተቀብለውት እንደመጡ በቤተክርስቲያናችን እንዴት እንደሚሳል ያለውን ነገር ያስቀምጣል። ግን እኔ እዚህ ላይ በጣም የሚገርመኝ እናቶቻችንም በተለይ በበዓለ ንግስ ጊዜ ወይም ወደ ቤተክርስቲያን ለመሳለም በሚሄዱበት ጊዜ አንዳንድ ነጋዴዎች ሲሉም ስለመሰማቸው ነው እና አንዳንድ እናቶችም ደግሞ መጥተው ያማክሩናል እና አንድ የእመቤታችን የቅድስት ድንግል ማርያምን ስዕል 3፣ 4፣ 5 ጊዜ የሚሸጡ ሰዎች አሉ። በጣም አሁን እንደውም ድሮ የኪዳነ ምሕረት የልደታ የበዓታ እየተባለ ነበር። ያው እመቤታችን ነች እንግዲህ ኪዳነ ምሕረት ቃል ኪዳን የተቀበለችበትን ነው። በዓታ ወደ ቤተ መቅደስ የገባችበትን ነው። ልደታ የተወለደችው ነው። ልደታ የምትባለው እሷ ነች። ኪዳነ ምሕረት የምትባለው እሷ ነች። በዓታ የምትባለው እሷ ነች። እንዲህ ያሉ ነበር የሚሸጡት። አሁን ደግሞ የአክሱም የጻድቃኔ ማርያም ማለት ሁሉ ጀምሯል። የተድባበ ማርያም ስዕል የተድባበ ማርያም አለዎት? አይ የአክሱም ነው ያለኝ በላምጣ እሱን እያሉ ነጋዴዎቹ በጣም በሚያሳዝን መልኩ ማለት ልክ ይሄ ቅባ ቅዱስ ከኢየሩሳሌም ከደብረ ሊባኖስ ከምን እንደሚባለው ማለት ነው። እና በጣም ጥንቃቄ ማድረግ ያለብን ይመስለኛል። ሰዓሊያኑ ለይተው ያስቀምጡታል። በኋላ ለማርያም የሚለን ነገር ይኖራል። ግን የእመቤታችን የቅድስት ድንግል ማርያም ስዕል አንዱ ካለን በተለይ ምስለ ፍቁር ወልዳ ማለት ነው። ይሄ መንበር ላይም የሚቀመጥ ነው፣ የታወቀ ነው። በቃ እሷ ነች። ቀኑን ማክበር ነው። የተወለደችበትን እለት ማክበር፣ ወደ ቤተ መቅደስ የገባችበትን እለት ማክበር። በዛን ቀን በፊቷ ቆመን ብንጸልይ የግድ ወደ ቤተ መቅደስ ስትገባ የሚያሳይ ስዕል መኖር አለበት የሚል ነገር የለም። ያንን በትምህርት ልናገኘው እንችላለን እና እናቶቻችን ከየዋህነት የተነሳ ነው። እንደውም አንዳንድ ሰዎች አይ ኪዳነ ምሕረት ጠየም የምትለው ነች፣ ማርያም ደግሞ ቀላ ትላለች ሁሉ ማለት ሁሉ የጀመሩበት ሁኔታ አለና በየዋህነት የሚያደርጉትን ያው ሳያውቁ የሚያደርጉት ስለሆነ ይቅር በላቸው የሚለው ጸሎት ይደርሳቸዋል። ግን ሆን ብለው ምእመናንን የሚያሳስቱ ለንግድ ብለው ለገንዘብ ብለው ልክ ይሄ እኮ ቅሰታ ነው። በቃ ይሄ ኑፋቄ ማለት ነው። በስዕል የሚገባ ኑፋቄ ማለት ነው እና ከዚህ ድርጊታቸው ቢቆጠቡ ጥሩ ነው እላለሁ እና እንደ ባለሙያ ደግሞ ምናልባት ኃይል የሚለው ነገር ካለ ለሱ ድሉን እንሰጣለን። እውነቱ ለመናገር ከጥያቄው በፊት ትክክለኛ ሀሳብ ነው የተነሳው። ማለት ሰው ቤት ውስጥ ላይ ስዕልን ራሱ ቅዱሳን ስዕላትን የማስቀምጥበት ቦታ አለኝ ወይ ብሎ ማሰብ አለበት መጀመሪያ። ቦታ ከሌለው
ስዕል ባበዛ ቁጥር ስዕሎቹ ይንገላታሉ። በበረከት ፈንታ ሌላ ነገር ነው መከራ ሁሉ ወደ ራሱ ሊጠራ ይችላል። ምክንያቱም እነዛ ስዕሎች የሚወክሉት ቅዱሳንን ነው። ለቅዱሳን ደግሞ ተገቢው ክብር ይገባቸዋል እና ያው ካለማወቅ የሚሆነው ያው በትምህርት እየተሻሻለ ይመጣል። ግን እያወቀም እንደዛ የሚያጠፋው በነፍስም ጉዳትም ሊያጋጥም ስለሚችል ሰው በጥንቃቄ ቅዱሳን ስዕላትን ማክበር አለበት። ያው እግዚአብሔርንም እንወደዋለን፣ እናከብረዋለን፣ እንፈራዋለን። ሁሉም ተገቢውን ክብርና ጥንቃቄ ማድረግ ስለሚገባን ማለት ነው። ግን ቦታ ግን ካለ ለምሳሌ እንደ ጸሎት ቤት መጠነኛ ሰፋ ያለ ስፔስ ግን ካለን ምን ችግር አለው? ስትወለድ ቤተ መቅደስ ስትገባ በቤተ መቅደስ እንደሚቀመጠው ማለት ነው። ቤተ መቅደስ እንደሚቀመጠው የሚሳለውም እንደዛ አርገን የሰራንባቸውም ጊዜያቶች አሉ። እንደዛ አንዱም ማስተማሪያ ስለሆነ ስላላማ እንደዛ ስለሆነ ማለት ነው። ግን ቦታ ግን ከሌለህስ አሁን ለምሳሌ እኔ የኔ ቅዱሳን ስዕላት ማስቀመጥበት መጸልይበት ቦታ አለች። ሙሉ ክፍል ባይሆንም ኮርነር ላይ በመጋረጃ አድርጌ ያስቀመጥኩት አለ። በቃ አንድ ፍሬም ውስጥ ላይ እነዚህ ትንንሽ ስዕሎች ይሉ እነዛን ሰብሰብ ባረኩ። አንድ ቦታ ደግሞ እንደዚህ አንድ ምስለ ፍቁር ወልዳ ምናምን በጣም ትንሽ ነው። አሁን እኔ ሰዓሊ ነኝ፣ ለራሴ ስዬ ማስቀመጥ እፈልጋለሁ፣ ግን የቱ ጋር ላስቀምጥ? ስለዚህ እኔው ሰዓሊ ሆኜ ስዕሎቹ እያሉኝ ራሱ በቃ አሁን ቤታችን በስጦታ እንኳን ስዕል ሲመጣ ወይ ለቤተ ክርስቲያን ወይ ለምናምን ነው እንጂ የምንሰጠው። አሁን ስዕል አንቀበልም በዚህ ሰዓት እና ያው ክብሩን ማወቅ ቦታ አለኝ ወይ የሚለውን ነገር ማሰብ ያስፈልጋል። ያ ሲሆን ቦታ ያላቸው ሰዎች ኤክስትራውን ቢገዙ ብዙም ችግር የለውም። ግን ቦታ ለሌላቸው ሰዎች፣ ማስቀመጫ ለሌላቸው ሰዎች በዚህ አመት እንዳሉት የአክሱማን ከገዙ እንደ ፋሽን ደግሞ በቃች ያለፈባት ተብሎ ደግሞ ለቀጣይ አመት ደግሞ ልክ እንደ ቀሚስ እንደ ልብስ እንዳይሆን እሱን ጥንቃቄ ማድረግ ያስፈልጋል። ምንም ነገር ብናጣ ለአንድ ስዕል ቦታ ስለማናጣ ያቺ አንድ ስዕል ምስለ ፍቁር ወልዳ ከሆነች በቂ ነው። ክርስቶስም አለበት፣ መላእክት አሉ፣ እመቤታችን አለች፣ ያው በቂ ስለሚሆን ማለት ነው። እና ይሄ እንደዛ ነው የምናየው። ቅድስት ኪዳነ ምሕረት ስዕል በቤተ ክርስቲያናችን አሁን በዚህ ዘመን የታሪክ ተፋልሶ እና የሚስጥር ተፋልሶ እየታየባቸው ካሉ ስዕሎች ውስጥ አንዱ ነው። እንዴት ነው ስንል ምንድነው የእመቤታችን የሆኑ ስዕሎች አሉ፣ ግን እነዛ ስዕሎች በሌላ ስም እየተጠሩ ነው። ማለት ቅድስት ኪዳነ ምሕረት እየተባሉ ያሉ ስዕሎች አሉ። ለምሳሌ እመቤታችን እጆቿን እንዲዘርግታ ሰማያዊ መቀነት ያላት በተለምዶ ደመና ላይ ሆና ቆማ ያለው ስዕል ማለት ነው። በአብዛኛው ሰው ስክሪኑ ላይ መለከት ነው ያለው ስዕል። አሁን እሱ ስዕል በ20ኛው መቶ ክፍለ ዘመን ግብጽ ሀገር ዘይቱን የምትባል አካባቢ እመቤታችን ተገልጻ ነበር እና ክርስቲያኑ ሙስሊሙ ያመነውም ያላመነውም ለረጅም ሰዓታት በተለያዩ ጊዜ ለረጅም ቀናቶች ታይታ ነበር። ዘይቱን ማርያም የሚባለው እና የዘይቱን እመቤት ብለው ነው በዘይቱን ቤተክርስቲያን እንደተገለጸች ተብሎ ነው ያ ስዕል በግብጾች የተሳለው። ልክ ስትገለጥ የሚያሳየው ያንን ነገር ለመግለጽ ተብሎ የተሳለ ስዕል ነው። ማለት በእኛ ቤተክርስቲያንም በአሳሳል ሂደቱም ጠብቄ ሳልኩትም አንድ ስዕል አለ። ማለት መሳል እንችላለን ማለት የተፈጸመ ታምር ስለሆነ ልክ ደብረ ምጥማቅ ላይ እመቤታችን ያደረገችው ታምር ተብሎ እንደሚሳለው ሁሉ ዘይቱን ቤተክርስቲያንም እመቤታችን ያደረገችው ታምር ተብሎ መሳል ስለሚችል ማለት ነው። ግን ቃል ኪዳን ግን የተቀበለችበትን ግን አይደለም የሚያመለክተው። ኪዳነ ምሕረት የምንለው ምንድነው? እመቤታችን የምሕረት ቃል ኪዳን ተቀበለች። ስለዚህ ምን አለ? ምሕረት ቃል ኪዳን አለ፣ የሚቀበል አካል አለ፣ የሚሰጥ አካል አለ፣ ቦታ አለ፣ ጊዜ አለው ማለት ነው። በቦታና በጊዜ ተመደበ ስለሆነ ማለት ነው ድርጊቱ። ስለዚህ የካቲት 16 አፕን ያደረገ ታሪክ ስለሆነ ነው። በአንጻሩ ደግሞ ትክክለኛ ካልሆኑት ልምጣ ብዬ ነው ወደ መጨረሻ ላይ ትክክለኛውን እንናገራለን። ሁለተኛ ደግሞ የምንመለከተው ስዕል አብ ወልድ መንፈስ ቅዱስ እመቤታችን እንዲህ ብላ መንፈስ ቅዱስ በርግብ አምሳል ወልድና አብ ደግሞ በግራና በቀኝ ሆነው በጥንት ዘመን ቀድሞ ሲጀመር በ18ኛው 17ኛው መጨረሻ ወደ 18ኛው ክፍለ ዘመን ወዲህ ነው በተለይ ይሄ ስዕል ወደ ሀገራችን በስፋት የመጣው። አብና ወልድን በልክ ስሉስ ቅዱስ ላይ እንዳለው በአምሳለ አረጋዊ ተደርጎ የተሰሩ አሉ። በኋላ ደግሞ ወልድን ደግሞ አብ አረጋዊ ወልድ ደግሞ መስቀልን ተሸክሞ መስቀልን ይዞም ያለ እንደዛ ተደርጎ የመጣው አለ።
በእነዚህ መልኩ ተደርጎ የተሰራው አለ። እስከ 20ኛው መቶ ክፍለ ዘመን ገደማ ማለት እንችላለን። የዚህ ስዕል ስያሜው ራሱ ስዕለ ንግሳ ነው የሚባለው። ስዕለ ንግሳ እመቤታችን የምድርና የሰማይ ንግስት ተደርጋ እንደተሾመች ለማመልከት ነው። ከፈጣሪ በታች ከፍጡራን በላይ ተብሎ ያ ትምህርት የሚሰጠው ማለት ነው። እመቤታችን ከስላሴ በታች ግን ከፍጡራን በላይ ልዩ ናት ብላ ቤተክርስቲያን የምታስተምረውን ትምህርት ያንን አምጥቶ ለመግለጽ ዘከመ አንገሥዋ ስሉስ ቅዱስ ነው ተብሎ የሚጻፈው ራሱ እዛ ላይ ማለት ነው። አሁን እመቤታችን ንግስት የነበረችበት ዕለት መቼ ነው ጥያቄው ሲባል የቤተክርስቲያናችን ስዕሎች 3 አይነት ናቸው። ምንድን ናቸው? ታሪካዊ ስዕሎች አሉ። በጊዜና በወቅት የተመደቡ ታሪካዊ ስዕሎች አሉ። ተአምር የሆኑ ስዕሎች አሉ። በተአምር ተከስቶ ተአምሩ ወደ ስዕል የተገለጸ ማለት ነው። ሶስተኛው ደግሞ ምንድነው? ምሳሌያዊ ደግሞ ሲምቦሊክ የሆኑ ደግሞ ስዕሎች አሉ። ሲምቦሊክ የሆኑ ስዕሎች ደግሞ ምንድነው? ከዚህም ከዚህም ተቀናብሮ የሚመጣ እንትን ነው። ለምሳሌ በር ሲያንኳኳ ያለው ስለዚህ በር ሲያንኳኳ ወይም ደግሞ በግረኛው ነው ኖላዊ የምንለው ስዕል እንዲህ አሉ እና ትምህርትን በስዕል መልክ የሚገለጽ ሲምቦሊክ የሆኑ ስዕሎች አሉ። ሁሉም የያዘ ነገር አለው። ግን ከዋናው ሐሳባችን ጋር ስንመጣ ስዕለ ንግሳ የሚመደበው ከሲምቦሊክ ከሆኑ ስዕሎች ውስጥ ነው። ከሲምቦሊክ የሆኑ ስዕሎች እንጂ እመቤታችን ንግስት የሆነችበት ዕለት መቼ ነው? ንግስት ያልነበረችበትስ መቼ ነው ብለን ብንል እንዲህ አይነት እመቤታችን በዚህ ቀን ንግስት ሆነች፣ በዚህ ቀን ደግሞ ንግስት አልነበረችም የሚል ትምህርት የላትም ቤተክርስቲያን። ያው መዝሙረኛውም ቅዱስ ዳዊት በትንቢት መነጽሮም ንግስቲቱ በቀኝ ትቆማለች ነው ያለው። ስለዚህ ገና በአምላክ ሕሊና ታስባ ትኖራለች ብላን ቤተክርስቲያን የምታስተምረው እመቤታችን ክብሯ ራሱ መቼ ነው የተሰጠው? እንደዛ የሚል አስተምሮ ልክ ኪዳነ ምሕረትን በ16 እንደምንለው የንግስና በዓል መቼ ነው የሚባል የለም። ታቦትም የለም ሲጀመር። ግን እመቤታችን ግን ንግስት ናት። ያ ንግስት ናት የሚለው ግን በፒክቸር ይቻላል። ለምሳሌ የእናትነቷን በዓል አለው። በዓልን ጌና የሚባለው ወይ ታኅሳስ 28 ወይ ታኅሳስ 29 ይታወቃል። የጌታን በዓልም ነው የእመቤታችንን በዓል ስለሆነ ይታሰባል ማለት። ስለዚህ አሁን የሲምቦሊክ ስዕል ነው። ልክ አሁን የምስለ ፍቁር ወልዳ ስዕል ልክ እዛ ውስጥ ነው የሚካተተው። የእናትም ናት ድንግልም ናት። ከዛ በውስጡ ላይ ያሉ ነገሮች በሙሉ እዛ ጋር የምንመለከተው በሙሉ ብዙ ሲምቦሊክ ነገር ነው ያለው እንጂ ልክ እመቤታችን በሕይወት እያለች እንደዛ ዘውድ አድርጋ በወርቅ ተንቆጥቁጣ ምን ብላ እስራኤላውያን እያዩት ጌታ እንዳዛ ታቀፋለች የሚል ታሪክም እንትንም የለም። ግን ሲምቦሊክ ነው እሱ ወደፊት ምን ይሆናል። ስለዚህ እነዚህ ነገሮች ማየት ያስፈልጋል። ስለዚህ የኪዳነ ምሕረት ስዕል ታዲያ ምንድነው ስንመጣ የኪዳነ ምሕረትን ታሪክ ማወቅ ያስፈልጋል። አሁን ብዙ ሰው ወይ ስንክሳሩን ወይ ታምረ ማርያምን ካለማንበብም ጭምር ይመጣ እንደዚህ አይነት ክፍተቶች የሚመጣው። አሁን የኪዳነ ምሕረት የምንለው ስዕል አዜሆድ ታሪኩን እንደ ከስንክሳሩ ስንመጣ ወይም ከታምረ ማርያም ስንመጣ ኮሌክሽን ኦፍ ስዕሎች ናቸው። ለምሳሌ የገናን ስዕል ስንል ኮሌክሽን ኦፍ ስዕሎች ወደ አንድም ሊመጡ ይችላሉ፣ ሊበታተኑም ይችላሉ። ለምሳሌ የእረኞቹ አለ፣ የነገስታቱ የሰብአ ሰገልም አለ፣ የከብቶቹ አሉ። አሁን በአንድ ላይ ቦታ ሲጠፋ በአንድ ላይ ሊሳር ይችላል። ካልሆነም ደግሞ ምን ሊሆን ይችላል? ተበትኖ 2-3 ስዕል ሊወጣው ይችላል። ግን ሐሳቡ ታሪኩ ያንን ማለት ነው። እና እንደዚህ ግድግዳ የቤተ መቅደስ ስዕሎች ላይ ምን ሊደረግ ይችላል? በአንድ ወጥ ስዕል ወይ በሁለትም ተደርጎ ሊመጣ ይችላል። ካልሆነ ግን እንደ ስፔሱ ማለት ነው። እንደ ስፔሷ ወይ በአንድ ስዕል ውስጥ ልታልቅ ትችላለች። ካልሆነ በ2-3 ስዕልም ታሪክ ኮሌክሽን ኦፍ ኢሜጆች ናቸው ለላችሁ ብዬ ነው። ስለዚህ አሁን ከነዚህ ውስጥ ላይ ያሉት ስዕሎች ምንድናቸው ሲባል አንደኛ እመቤታችን በጎልጎታ ስትጸልይ ያለ ስዕል አለ እና እሷ ሄዳ እንዳትጸልይ ብለው ጠባቂዎች አድርጎ ግን እሷ በተአምር እግዚአብሔር እየከለላት በጎልጎታ በየዕለቱ ትጸልይ እንደነበር የሚናገር አለ። ስለዚህ አንድ እንደዛ እየጸለየች የሚሳል ስዕል አለ። ሁለተኛው ስዕል ደግሞ ምንድነው? መላእክት ወደ ገነት ይወስዷታል። አሁን ይሄ ሁሉ የኪዳነ ምሕረት ላይ በ16 የሚነበበው። ስለዚህ መላእክት ይዟት እየሄዱ ከዛ ቀጥሎ እነ ቅዱስ ዳዊት በጣም አሁን ስዕሎቹን ስተዋቸው እነዚህ ቅዱሳን ስዕላትን እያያቸው ታሪኩ ሲነበብ ውስጥ ላይ የሚቀር ነገር አለ።
እና ከዛ እመቤታችን ወደ ገነት ሄዳ ከዛ መላእክቶች ሲያስጎበኟት ቅዱስ ዳዊት በገናውን ይዞ እና አብርሃም፣ ይስሐቅ፣ ያዕቆብ ሌሎችም ነቢያት ከዛ ጌታ ያዳናቸውም በዕለተ ዓርብ ያዳናቸውም ነፍሳት በሙሉ እየሰገዱላት ሁሏል እየሰገዱላት ባንቺ አማካኝነት ጌታ ካንቺ በመወለዱ ምክንያት ዳንን ምክንያት ድህን እያሉ ሲያመሰግኗት ያለው ስዕል አለ። ከዛ ቀጥሎ በኋላ ጌታ በክብር እመቤታችንን ይዟት ወደ እሳት መጋረጃ ወዳለበት ዙፋኑ አውጥቶ የሚያስደንቅ ነገር ሁሉ ነገራት ይላል። አንዱ ቦታ ቢታጣ የሚሳለው ይሄ ስዕል እና እጆቿን ይዞ ነው የሚለው እና አንዱ እጅ መያያዝ ራሱ ከምን ጋር ነው? ቃል ኪዳን ስምምነት ጋር ይያያዛልና ስለዚህ እንደዛ ሆኖ የሆነ ወይ በመጋረጃ ተደርጎ ይሳላል ወር ደግሞ እንደዚህ በሚያምር እንደ ዶም አይነት ስሜት ግን የተከለለ መሆኑን ለማመልከት ማለት ነው። የተከለለ መሆኑን ለማመልከት ይደረግና ከጀርባ እልፍ አላፋት መላእክት ተደርጎ ይሰራሉ። በታች ደግሞ ቅዱስ ዳዊት እያመሰገናት ስፔስም ካላቸው ወደ ጎንም ሊያረጉት ይችላሉ። እንደ ጎኑ ስፋትና ጥበት ነው። ብራናው ላይ ቅዱስ ዳዊት ይገባል። ከዛ በኋላ ደቂቀ ነቢያት፣ ጻድቃን በሙሉ እዛ ውስጥ ላይ በሙሉ ከታች ከበው እጹብ ድንቅ እያሉ ለእመቤታችን ጌታ የነገራትን ነገር ሲያደንቁ ያለው ሐሳብ ይሳላል ማለት ነው። ያ ኪዳነ ምሕረት የሚባለው ማለት ነው። ከዛ በኋላ ያው ኮሌክሽን ኦፍ ኢሜጅ አይደል ያልኳችሁ። ቀጣዩ ደግሞ በታሪኩ ላይ ያለው ደግሞ መላእክት በሲኦል ያሉትን ነፍሳት እና አኗኗራቸውን ለእመቤታችን ያሳዩዋታል። ከዛ እመቤታችን ያንን አይታ ስታዝን ስታለቅስ አሁን ጣና ገዳማትም ላይ አንዱ የተሳሉት እነዚህ ስዕሎች አሉ። በቃ እመቤታችን ከንቧ እየፈሰሰ በሲኦል ያሉትን ነፍሳት መልአኩ እያሳያት ማለት ነው። ከዛን ዕለት ጀምሮ ይላል እመቤታችን በሲኦል ላሉ ነፍሳት ማልቀስ ጀመረች። በቃ በየቀኑ የነዛ ነፍሳት ሁኔታ ያሳዝናት ጀመር። ከዛ በዘወትር እየሄደች እመቤታችን ታለቅሳለች ስለ ሰው ልጅ። ያ ነው አሁን ታሪኩ። ከዛ ጌታችን እንደውም አሁን ይሄንን ባህል ያለውን ታሪክ ብዙ ሰው ሰኔ ጎልጎታ የሚጸልይ ከሆነ ያውቀዋል። እመቤታችን እየሄደች ጸልይ ነበረ፣ ታዝን ነበር የሚለውን ከዛ ጌታ ከእልፍ አላፋት መላእክት ጋር መጥቶ ተገለጸላት። ከዛ በኋላ እመቤታችን ምን ላድርግልሽ ሲላት ፈቃድ ከሆነ ካንተ ጋር አገር ለአገር በመሰደድ እንዲህ በማድረጌ ብለ ማርልኛል ብላ ጠየቀችው ማለት ነው። ከዛ ጌታ ደግሞ እምርልሻለሁ አላት። ከዛ ስምሽን የዘከረ በስምሽ ሻማ የሰጠ ድሃ ያበላ የተለያዩ ነገሮችን ላደረገ ቃል ኪዳን ገባላት ይላል። ስለዚህ አሁን ሌላኛው ደግሞ ስል ምንድነው ጌታና እመቤታችን ሆነው ወይ ቆመው ወይ ተቀምጠውም ሊሆን ይችላል፣ ግን በብዙ እልፍ አላፋት መላእክት ተከበው ጌታ ቃል ኪዳን ሲገባላት አሁን እንደሚነጋገሩ ነው። የዙፋኑም ላይም አለ ይሄም አለ። አንዳንድ ጊዜ ምን ይደረጋል? የዙፋኑን ከዚህኛው ጋር ምን ይደረጋል? እንደ ሲምቦሊክ ተመሳሳይ ሐሳብ አይደል ያለው። ስለዚህ ያንን አምጥቶ የማምጣት አለ። ቦታ ካለ ቅዱስ ዳዊት ሌሎቹን ይቀመጣሉ፣ ከሌለ ደግሞ መላእክቶቹ ብቻ። ስለዚህ አሁን ስትነግረን ሁለት ጊዜ በጊዜ ሲገደብ ሁለት ጊዜ ነው ማለት ነው። አንደኛው ወደ ሰማይ ወጣችበት አለ ጎብኝታ የተመለሰችበት፣ ሁለተኛው ደግሞ እሱ ራሱ መጥቶ ቃል ኪዳን ይገባል። ብዙ ጊዜ ግን የተለመደው ለምእመናን ሁለተኛው ያው ስንክሳሩን ስናነበው የሷም እኮ የማልቀሷ ምክንያት የክብርን ቦታ አየች፣ ጻድቃን አመሰገኗት፣ ደስ ይላል። ግን በኋላ ደግሞ የሲኦልንም ደግሞ ሲያሳዩት አዘነች። እጅግ በጣም እና ያው ያንን ነገር ነው እመቤታችን ለኛ ብላ የለመነችው ልመና ነው አሁን ድረስ እኛን እየጠበቀ ነው ያለው እየሰሚሰራ ያለውና ያንን ነገር ደግሞ ሰዎች አውቀው ያንን ስል ቢጠቀሙበት የበለጠ ጌታ ቃል ኪዳን ሲገባ እጆቿን ሲጨብጥ በተለይ ስዕሉን እያወቀው ስትመጣ በጣም እንደውም እኔ ከምስላቸው ስዕሎች ውስጥ አንዱ በጣም የምወደው በተደጋጋሚ የሚሳልኩት ስዕል እውነቱን ለመናገር። ስለዚህ አሁን ተመልካቾቻችን የሚያዩት ማለት ነው እሱ አለ። ብዙ ጥንታዊ ስዕሎች አሉ። እንደውም የሚያሳዝነው ነገር እንደዚህ አሪፍ የሆኑ ታሪክን የሚገልጹ ስዕሎች ከሀገራችን በውጮቹ ተዘርፈዋል ወይ ደግሞ በእድሜ ብዛት የተወሰነ ያረጁም አሉ። ለምሳሌ ምስሉ ላይ የምንመለከተው ደብረ ሲና ጎርጎራ ደብረ ሲና ላይ ያለችው የእመቤታችን ስዕል ቅድስት ኪዳነ ምሕረት አንዱ በጣም ጥንታዊ የሚባለው ስዕል ይሄ ነው ማለት ነው። እና እነዚህ ማሳያዎች አሉ ማለት ነው። ግን አሁን ለይቶ ለማወቅ በገበያ ላይ ያለው አሁን አንዱ ጭንቁ አሁን መፍትሄ ሰጪዎች አይደለን እኛ መፍትሄ ለመስጠት አሁን ለይቶ ይሄንን ግዛ
ለማለት ወይም ደግሞ ይሄንን ተጠቀም ለማለት የቅድስት ኪዳነ ምሕረት ስዕል የትኛው ነው? ትልቁ ነገር አሁን ምንድነው ምእመናን ስዕላት ላይ ጥንቃቄ እንዲያደርጉ፣ ግን እነዚህ ታሪክ ነክ የሆኑ ስዕሎችን በትክክል ማናገኛቸው ከሆነ ደግሞ የተለመደውን ምስለ ፍቁር ወልዳን የእመቤታችን የቅድስት ድንግል ማርያምን ስዕል አድርገው ጸሎት እየጸለዩ ግን ቀናቱን ማክበርና ስንክሳሩን ማንበብ ታምራቱን ማንበብ ከዛ በረከት ማግኘት ይችላሉ ማለት ነው። የግድ እነዛን ስዕላት ማግኘት አይጠበቅባቸውም ነው። ከሆነ ደግሞ አሁን እኛ በመናስቀምጥላቸው መንገድ አሁን ከሳሊ ኃይለ ማርያም ጋር ተገናኝተናል። እግዚአብሔር ይመስገን በቀንዲል ሚዲያ ብቻ እንዲያገኙት እሱም ተባባሪ ስለሆነ ዳውንሎድ እያደረጉ እንዲጠቀሙበትም ስዕላቱን እናስቀምጥላቸው ይሆናል ማለት ነው። እንደውም አሁን ጥሩ ነገሩ ምን መሰለ መምህር፣ አሁን በዚህ ጉዳይ ላይ የተለያዩ እንቅስቃሴዎች በመስራትና ሰዓሊዎቹን አዌርነስ በማድረግ አሁን ባለፉት 5 እና 6 7 ዓመታት ውስጥ ላይ ይሄ ጌታ ለእመቤታችን ቃል ኪዳን ሲሰጣት ያለው ስዕል እየተለመደ በብዙ ሰዓሊያን እየተሳለ ነው እና ስለዚህ አሁን ይፈልጉ ማለት ነው። አሁን እንደውም እየታወቀ እንደውም በዘንድሮ ጥምቀት ላይ ራሱ አይቼዋለሁ። ፕሪንት ተደርጋ እነ ሰዓሊ ዘሪሁንም የሰሯቸው አሉና ከሆነ ዓመት በፊት ቢሆን ገዳማት ካልሄደ አንድ ሰው ያገኛቸውም ነበር። አሁን ግን ሰዓሊዎቹም እያወቁ ነው። ይህም አንዱ እኮ ሚዲያው እኮ የማስታወቅ ስራ ስለሆነ ይህንንም የሚያየው ሰዓሊ ያንን ነገር ሰርቶ ለበረከት ያገኛል ማለት በጣም ስለዚህ ማሳል የሚፈልጉ ለገዳማት ለአድባራት በቤታቸውም የሚፈልጉ ሰዎች በትክክል ባለሙያዎቹን ኮንታክት ማድረግ ይጠበቅባቸዋል ማለት ነው። እሺ ጥሩ። የእመቤታችንን ስዕል በዚህ መልኩ ተረድተናል። ኪዳነ ምሕረት የቅዱስ ሚካኤል የሚልም አለው። የቅዱስ ሚካኤል ስዕል በሶስተኛ ጥያቄያችንም ላይ በሰፊው የሚነሳበት ሀሳብ ስላለ በሱ ላይ ጨምቆ አንድ ላይ መመለስ ይቻላልና ወደ ሁለተኛ ጥያቄ ብናልፍ እንችላለን። ጥሩ። ሁለተኛ ጥያቄያችን አት ብሩክ ትእዛዙ በሚል መጠሪያ ያሉ አድማጭ ተመልካቻችን ናቸው። ቃልዮት ያሰማልን። አንድ ጥያቄ አለኝ። ምስለ ፍቁር ወልዳ የእመቤታችን ስዕል አድኖ ላይ ክርስቶስ ላይ አክሊል አይደረግም፣ አክሊል የሚደረገው ለፍጡር ነው የሚል ትምህርት ሰምቼ ነበር። ለመግዛት ፈልጌ ግን አብዛኛው ክርስቶስ አክሊል ያደረገበት ነው። እኔ ይህን ስዕል አድኖ ገዝቼዋለሁ። በዚህ ላይ መልስ ብትሰጡን ብለውናል። የጌታችን ስዕል ላይ በምስለ ፍቁር ወልዳ ስዕል ስንመጣ ዘውድ ወይም አክሊል ተደርጎ አይሳልለትም እንደ ትውፊቱ ማለት ነው። ይሄ ያልሆነበት ምክንያት ምንድነው? አንደኛ በቤተ ክርስቲያናችን የምንኖረው በኢትዮጵያ ውስጥ እንደመሆኑ መጠን የመጽሐፍ ቅዱስ ልማድና ትውፊትም የሰረጸበት ማህበረሰብ ውስጥ ነው ያለነው ከብሉይ ኪዳን ጀምሮ ማለት ነው። እና የነገስታት አሿሿም ስንመጣ ከመጽሐፍ ቅዱስም ስንመጣ ሳኦልንም ይሁን የመጀመሪያው ንጉስ በኋላም ቅዱስ ዳዊትንም ስንመጣ የቀባቸው አካላል ሳሙኤል አለ። ስለዚህ ንጉስ ዘውድ ሲደረግለት የሚቀባው አካል አለ ማለት ነው። ያንንም ተያይዞ በሀገራችንም ላይ ስንመጣ ነገስታቱን የሚቀባቸው አካል አለ። ስለዚህ ከዛ ጋር ተያይዞ ንግስናን የሚገለጽበት መንገድ ዘውድ ነው። ዘውዱን ደግሞ የሚያደርግ አካል አለ። ዘውድ ደግሞ የሚደረግበት ቦታ አለ። ዘውድ ደግሞ የሚደረግለት አካል አለ። እና እንደውም በዚህ ሂደት ውስጥ ላይ ራሱ አንድ ንጉስ ወይም አንድ ንጉሰ ነገስት የሚሾምበት እንደውም ከአራት ታላላቅ ገዳማት አስተዳዳሪዎች ጭምር በታሪክ የታወቀ የተለያየ ኃላፊነት ያላቸው እነዛ ሁሉ በአንድነት ተገኝተው በሊቀ ጳጳሱ ጸሎት ተደርጎ ነው የሚቀባው። ያኔ ሲቀባ ዘውዱን ያደርጋል፣ ንጉሰ ነገስት ይባላል በሀገሪቱ ማለት ነው። አሁን ክርስቶስ የነገስታት ንጉስ የአማልክት አምላክ ብለን ነው የምናምነውና እሱ ያደርጋል እንጂ አይደረግለትም ነው። ንግስናው የባህሪው ነው የሚሰጠው አይደለም። አሁን ለምሳሌ ቅድም ያነሳ ነው የኪዳነ ምሕረት ስዕል ተብሎ የሚባለው በተለምዶ የስዕለ ንግሳ ስዕልን ስንመጣ ይሄ ንግስና ስልጣኑ ራሱ ከእግዚአብሔር እንደሆነ ለማመልከት ጭምር ነው ስዕሉ ምሳሌ ነበረው። እና የዘውዱ አይነት ስንመጣ ማለት ነው በዘመኑ የነበሩ ነገስታት የሚያደርጉት ዘውድ ነው። አሁን ነው ትንሽ አክሊሏ ምናምን የተቀየረችው እንጂ እስከ 20ኛው መቶ ክፍለ ዘመን መጀመሪያ ድረስ ወይም 19ኛው መቶ ክፍለ ዘመን አብቅቶ ነው 20ኛው መቶ ክፍለ ዘመን ማብቂያ ድረስ ማለት ነው የነበሩ ስዕሎች ላይ ስንመጣ የዘውድ አይነቱ ራሱ ለምሳሌ አሁን አፄ ሚኒሊክ ከዛ በፊት የነበሩ ነገስታት የሚያደርጉት አይነት ዘውድ ነው። ማልበሻ ስዕል ይመለከታሉ ከዚህ ጋር አብሮ እና ምንድነው
አብ ወልድ መንፈስ ቅዱስ ከፍ ይላሉ፣ እመቤታችን ትንሽ ዝቅ ትላለች የድርሰት አደራረሱ ላይ ማለት ነው። እና ዘውዱ ሲደረግ ነገስታቱ ራሱ ያንን ያዩታል። ሶስቱም ደግሞ ዘውዱ ስለሆነ ይሄ ስልጣን ንግስና እንዲያስተዳድር ህዝቡን እንዲጠብቅ ነው እግዚአብሔር ስልጣኑን የሰጠው ለማህበረሰቡ። ስለዚህ ኢትዮጵያውያን ምእመናን ሊቃውንቱ ሰዓሊያኑ ጭምር ንግስና ከእግዚአብሔር ነው፣ እነሱን ማክበር ይገባናል የሚለውን ሐሳብ ጭምር የሚረዳው ዘውድ ከሰማይ እንደሚመጣ ያውቃሉ። አሁን ይህንን ስለሚረዱ እግዚአብሔር ንጉስ ነው አይደለ? ያንን ስሉስ ቅዱስ ላይ ስንመጣ ዘውድ ተደርጎ አይሳልም። አሁን ለጌታ ዘውድ መደረግ አለበት ከተባለ አብ ወልድ መንፈስ ቅዱስ ላይ ለአንዱ ዘውድ መደረግ አለበት ወይ ለሶስቱም ዘውድ መደረግ አለበት። ይሄ ደግሞ ቀድሞ ከሚታወቀው ትውፊት ጋር እግዚአብሔር የባህሪው ንጉስ ነው ከሚለው ሐሳብ ጋር የሚጋጭ ነው። ምክንያቱም ዘውድ እንዲደረግ ንጉሱ ይቀመጣል፣ ከዛ ዘውድ የሚያደርግለታል። እሺ አሁን ዘውዱ ቀርቶ የብርሃን አክሊልስ ከጀርባ የሚሆነው እሱ ብርሃንን ነው የሚያመለክተው። ብርሃን ደግሞ የባህሪው መሆኑን ያመለክታል። ስለዚህ እሱ ለጌታም ላይ ክቡ ቢሆን መደረጉ እሱ ችግር የለውም። እንደውም የአክሊለ ብርሃኑ ስንመጣ ማለት በጣም ይደንቃል። አሁን የኢትዮጵያ አክሊለ ብርሃን ስንመጣ እንዲህ ሰርክል ናት፣ እንደዚህ ነው የምትመጣው። ለእግዚአብሔር ሲሆን ከባህሪው የመነጨ ነው ይህቺ አክሊለ ብርሃኑ። ምንም እንኳን ቅርጹ የሚመሳሰል ቢሆንም ለእመቤታችንና ለሌሎች ጻድቃን ግን ሲሆን ግን ምሳሌነቱ ይለያል። እንዴት ይሆናል? በፈቃዳቸው ነው ቅዱስ የሆኑት ነው፣ ከራሳቸው ፈቅደው ነው። አሁን ለምሳሌ አንድ ሰው ወዶ ነው አይደለም የሚጾመው፣ ወዶ ነው የሚጾመው። ነፃ ፈቃድ ሰጥቶታል እግዚአብሔር፣ ወዶ ነው ያንን ነገር የሚያደርገው። አሁን ወደ ካቶሊኮች ስንመጣ የነሱም ያው ትርጉም አለው፣ ግን ዲስክ ሼፕ ናት። ከላይ ዲስክ ሼፕ ናት። አንዳንድ ጊዜ ትራንስፓረንት ሆና ጀስት መስመርም ልትሆን ትችላለች። ግን ያ ምንድነው የተመረጡ ናቸው ለማመልከት። ልክ አንብሮተ እድ። ስለዚህ መመረጥን ያመለክታል። የኦርቶዶክስ ስፒሪቹዋሊቲ ላይ ወደኛም ወደ ግሪኮቹም ወደ ባይዛንቲንም ስንሄድ ግን እቺ ነገር ትመጣለች። እቺ እንደዚህ መሆኗ ምንድነው እግዚአብሔር ሁሉንም መርጧለን። ግን ለዚህ ያበቃቸው በፈቃዳቸው ነው ያንን ነው። አንዱን ቅዱስ አንዱን ርኩስ አድርጎ አይፈጥርም። እና ስለዚህ ዩኒክ ነገር ከዛ በኋላ በልዩ ሁኔታ ደግሞ ጌጦች ይደረጋሉ። ለምሳሌ ሌሎች ካሉ ጌታ ካለ በተቻለ መጠን ሰዓሊው ይሄ አሁን እንደው ዘመኑ ላይ በችኮላ ቶሎ አድርስና የሚሉ ጫናዎች ካልተፈጠሩበት የጌታን አክሊል ከሌሎች አክሊል ለየት ያደርጋል። ለምሳሌ በምን ይለያል? ለምሳሌ ጨረር ይደረግለታል፣ ጌጥ ይደረጋል፣ ወይ መስቀል ሊደረግለት ይችላል። ለጌታ እንኳን ለጌታችን ለእመቤታችን ማለት መለየት አለበት። የእመቤታችን አክሊለ ብርሃንና የቅዱስ ሚካኤል አክሊለ ብርሃን እኩል መሆን የለበት። አሁን ይሄ ሲባል ግን ተመሳሳይ ደግሞ ቢያዩ ምእመናን እንደው ምንድነው ይሄ ኤክስትራ ይኬዳል ነው። ሰዓሊው ኤክስትራ ሚስጥሩን ለመግለጽ ለማዳበር ለማጉላት ሊያደርገው ይችላል። ቢዘነጋ ያው ተዘነጋ ጎደላ አንልም፣ ግን ቢጨመር ግን እንደ አንድምታ አንድም እያለን እናብራራዋለን ማለት ነው። ስለዚህ ጌታ ላይ ዘውድ ማናደርግበት ምክንያት እሱ የሚሾም ነው። ስለዚህ በስዕልም ይሄ ይታያል። አሁን ይህ ሲባል ግን ጌታ ላይ ዘውድ ግን ተደርጎ አያውቅም ማለት አይደለም። ይደረጋል። ምን አይነት ዘውድ? አክሊል ማለት ነው። የምን የሾክ አክሊል ይደረግለታል። አሁንም የሾክ አክሊል ኩራተ ርሱ የሚባል ስዕል ነው። ያ የሾክ አክሊል የሚደረገው ጌታ ራሱን በትህትና ዝቅ እንዳደረገ ለማመልከት። እንደውም በኢትዮጵያ ክርስቲያኖች ታሪክ ውስጥ ማለት ነው የኩራተ ርሱ በጣም ከፍተኛ የሆነ ታሪክ አለው፣ ቦታ አለው እና በተለይ ነገስታቱ ቃል የሚያስገቡበት ስዕል ወታደሩ እንዳይክዳቸው ጥሎ እንዳይሄድ ዳር ድንበርን አሳልፎ እንዳይሰጥ ራሱን ዝቅ ባደረገው ክርስቶስ በኩራተ ርሱ ስዕል ይማጸናሉ ማለት ነው። ከኢየሩሳሌም ከመጡት አንዱ ስዕል እንደዛ የመጨረሻው የመከራውንም ጊዜ የሚገልጽ አይሁድም ደግሞ ሲተቹት ወይም ሲነቅፉት ወይም ደግሞ ለመዘባበት ንጉሳችን ብለው ያን የሾህ አክሊል የመነኮሳቱ የካህናቱ አክሊል ሁሉ ምሳሌ ነው። እሱ ገዥም ነው። እኔ ይህንን ጥያቄ ሳይ የአማርኛ መዝገበ ቃላት ላይ ሄጄ አክሊል የሚለው ራሱ ምንድነው የሚለው ነገር ለማየት ሞክሬ ነበርና ያው ከለለ ወይም አከበረ ከሚለው ቃል ይወጣና አከበረ፣ ሸፈነ፣ አቀዳጀ አክሊል አከለለ ሲባል አከበረ፣ ሸፈነ፣ አቀዳጀ የሚለው ይመጣና የነገስታት ተወላጅነት ያላቸው መኳንንትና ወይዛዝርት
ይላል። አየ ተወላጅነት ያላቸው አሁን ወደ ቅዱሳን ሂድ እሱ ጋር የባህሪው ነው ለነሱ ደግሞ የጸጋ ነው። የሱ ተጠሪዎች ወይም ደግሞ የሱ ተመራጮች መሆናቸውን ለመግለጽ ለነሱ እንደሚደረግላቸው አስብ። የነገስታት ተወላጅነት ያላቸው መኳንንትና ወይዛዝርት በቤተ ክህነትም ደግሞ መምህራንና ዲያቆናት የሚቀዳጁት ይልና ከብርና ከወርቅ የተሰራ ክብ የራስ ዙሪያ ጌጥ ማዕረጉ በዘውድና በራስ ወርቅ መካከል የሆነ ዘውድ ከፍ ይላል፣ የራስ ወርቅ ደግሞ ዝቅ ይላል። መካከል ላይ ነው አክሊል ማለት ነው። ዘውድ ለንጉሱ ነው፣ የራስ ወርቅ ደግሞ ንጉሱ በጣም ለሚያከብረው ነው። መሀል ላይ ላሉት ደግሞ አክሊል ነው ማለት ነው። በጣም የሚገርም ትርጉም ስላየው ነው። ከብርና ከወርቅ የተሰራ ክብ የራስ ዙሪያ ጌጥ ማዕረጉ በዘውድና በራስ ወርቅ መካከል የሆነ በግዕዝ ግን ዘውድና አክሊል ይባላል ይልና ሲያነጻጽራቸው አክሊለ ብርሃን የሚባል አለ። አሁን ኃይለ ማርያም ይነግረን እንደነበረው አክሊለ ጽጌ ወይም ከአበባ የአበባ ጉንጉን፣ አክሊለ ወርቅ የሚባል አለ። አክሊለ ሶክ ብሎ ያስቀምጠዋል። የምስለ ፍቁር ወልዳ ስዕል ላይ ስንመጣ እሺ ለጌታ ዘውድ አይደረግ ለእመቤታችን ስታዲያው ምንድን ነው ሲል እመቤታችን ስለ ሁለት ነገር ይደረግላታል ዘውድ ወይ አክሊል። አንደኛ ንግስት ስለሆነች ትክክል ንግስት ስለሆነች የስዕለ ንግሳም የንግስናዋም ስዕል እንዳለ ሁሉ ያቺ ንግስት ናት። የንጉስ እናት ምንድናት? ንግስት ትባላለች። ሁለተኛ ነገር ደግሞ እመቤታችን ምንድናት? ሰማዕት ናት። የሰማዕታትም ሁሉ እናት ነው የምትባለው። ስለዚህ እመቤታችን ዘውድ ወይም አክሊል የምናየው ስለ ሁለት ነገር ነው። የንግስናዋንም ይገልጻል፣ መከራዋንም ይገልጻል ማለት ነው። ሶስተኛ ጥያቄያችን ሰላም በሚል መጠሪያ ያለው አድማጭ ተመልካቻችን ናቸው። መምህር ቃለ ሕይወትን ያሰማልን፣ በእድሜ በጤና ይጠብቅልን። የማናውቀውን ብዙ ነገር አስተምረውናል፣ እናመሰግናለን። ግን ባለፈው ጠይቄ አልመለሳችሁልኝም። በጌታ መልሱልኝ። የቅዱስ ሚካኤል ስዕል በእግሩ ዲያብሎስን ረግጦ ያለው የካቶሊኮች ነው ይባላል እና ትክክለኛውን ብታሳውቁኝ ግራ ስለገባኝ ነው። እባካችሁ መልሳችሁን እጠብቃለሁ። አመሰግናለሁ ብለዋል። እውነቱን ለመናገር የዚያውን የስዕል ጉዳይ ይሄ የኦርቶዶክስን የካቶሊክ ነውና የሚለው ነገር የመጣው ከአንድ 50 ዓመት ምናምን እንደዚህ በቃ 100 ዓመትም እንኳን አሉ ነው። እውነቱን ለመናገር በተለይ ከአድዋ ድል በኋላ ወደ ሀገራችን ምዕራባውያን በመደነቅም ኢትዮጵያ እንዴት እቺ አንድ ጥቁር ሀገር ብለው በመደነቅ ምን በማለት ወደ ሀገራችን ሲመጡ ባለሙያዎችም ከውጭ ጋር የነበረው ኮንታክትም ጭምር ሰዎች ውጭ ሀገር ሄደው ስዕል እንዲማሩ አደረጋቸው። ያ ነገሮች ነው የውጭ ስዕል ወደ ሀገራችን እንዲመጣ ያደረገው። ጎን ለጎን ደግሞ የህትመትም ስዕል መጣ። በኋላ ግን የህትመት ስዕል ሲመጣ ለምእመኑ ተጠቀመ፣ ቅዱሳንን በቅርቡ አገኘ፣ ለመማፀኛም አገኘ፣ ምክንያት ሆነለት። ግን ያው ችግሩ ደግሞ ቤተክርስቲያን በቤተ ክህነት ደረጃ ቀድማ ተዘጋጅታ ስዕሎቿን ፎቶ አስነስታ ወይ አስላ አዘጋጅታ ህትመትን አላስጀመረችም። ህትመት የጀመረው በግለሰቦችና በነጋዴዎች ነው። በዛ ሂደት የሌላ እምነት ሰዎች ስዕልን የመሸጥ እድሉ ተከፈተላቸው። አሁን በዚህ አገባብ በስር ዋጽ የገቡብን ስዕሎች ውስጥ አንዱ የቅዱስ ሚካኤል ስዕል ነው። የትኛው? የሰይጣን ሲረግጠው አድማጫችን እንትን ያሉት የጠየቁት ማለት ሰይጣን እያረገ። ስለዚህ ትክክል ናቸው ማለት ነው፣ ልክ አይደለም ማለት ነው። ስዕሉ የካቶሊክ ነው። አሁን እንዴት እንደመጣ ነው መነሻው ነው። ምክንያቱም አሁን ይሄንን ነገር የካቶሊክ ነው ብለን ዝም ብለን ብንናገር ሰው ሊደነግጥም ይችላል። ምክንያቱም የጥንት አባቶቻችን የሚስሉት እንደሱ ስላልሆነ እዚህ ጥንት ውስጥ የለም እኮ ይስል እንዳልኩ ነው። 100 ዓመት ራሱ ወደ ኋላ በተሄድ ከ100 ዓመት በፊት የነበሩ ኢትዮጵያውያን ኦርቶዶክሳውያን አሁን ተነስተው ቢያዩ እነሱ ሌላ ዓለም ውስጥ ያሉ ነው የሚመስላቸው። ሌላ ይሄ ገምር ኦርቶዶክስ ቤተክርስቲያን ነው ብለው ሁሉ ሊጠራጠሩ ይችላሉ። በተለይ በስዕል ጉዳይ ላይ ያጋጠመን ፈተናና ያለው ተሐድሶ ማለት በጣም ከፍተኛ የሆነ ትግል አለ። አሁን ወደ ስዕሉ ታሪካዊ ስንመጣ ስዕሉ የተሰራው የመጀመሪያው ስዕል በዛ መልኩ ተደርጎ የተሰራው በ17ኛው ክፍለ ዘመን በ1636 ዓመተ ምህረት ነው። 1636 ዓመተ ምህረት ነው የተሰራው። ጣሊያን ውስጥ ይገኛል። ቤተክርስቲያኑ የእመቤታችን ቤተክርስቲያን ሳንታ ማሪያ ዴላ ኮንስቲዮኒ ይባላል ቦታው። የጣሊያን ውስጥ የሚገኝ ነው። በሮም የምትገኝ ጣሊያን ውስጥ ነው። ሰዓሊው ደግሞ ጊዮዶሬኒ ይባላል። የታወቀ ሰዓሊ እና አሁን
የስዕሉን ታሪክ ስናቅ ትንሽ እንትን ሊል ይችላል። ግን ያው ባጭሩ ምዕመናን እንዲያውቁት ምንድነው ስዕሉ በሚሳልበት ወቅት ምን ተፈጠረ መሰላችሁ? በወቅቱ ስዕል የሚያስሉ አካላቶች ሀብታሞች ነበሩ። ከሀብታሞች ውስጥ ደግሞ አንዱ እነዚህ ጳጳሳቶቹ ካርዲናሎቹ ናቸው። ከፍ ያሉ ስለነበሩ ጳጳሳቶቹ ስልጣንም ስለነበራቸው በዛ ሀብት አላት። ልክ አሁን ቫቲካን ሀብት እንዳላት ማለት ነው ካቶሊክ ቤተክርስቲያን። ከዛ ጳጳሳቶቹ ምን ያስደርጋሉ? ስዕል ያስላሉ። ስለዚህ ለምሳሌ የአንዱን ሀገረ ስብከት ጳጳስ የራሱ ሰዓሊዎች አሉት፣ የሌላኛውም ልክ እንደዛ አለው። በመሃል ደግሞ አለመግባባት ሲኖር መቀናናት አለ እና አንዱን ማጥላላት እንደው አሁን በዚህ ዘመናችንም ትንሽ እየታየ ያለ ነገር አለ በሰዓሊዎች ላይ ተገቢ ባይሆን ክርስቲያናዊ ባይሆን። ስዕል ላይ ብቻ አይደለም እንዴ ብዙ ቦታ ላይ አለ። አንዱን ጉባኤ ከአንዱ ጉባኤ ማጥላላት፣ አንድ ምናምን ከአንዱ የተለያየ ነገር አለ። የዛኛው የሚበሳው ምንድነው የአርቱ ፐርፐዝ በቃ አድናቆትን መፍጠር፣ ይሄ ሰው ሰርፕራይዝ ማድረግ አዲስ ነገር ሰርተህ ያንን ነገር ማድረግ ነው። በዛ ምክንያቱም ለምሳሌ እንደነ ካራቫጆ የተባሉ በጣም ቴክኒካሊ እንደ ሰዓሊ ይችላሉ። እውነቱን ለመናገር ግን የስዕሉ ታሪክ የሳሉበት መንገድ ምናምን ስታዩ ግን ለአይምሮ በቃ ያስጨንቃል። በዘመኑ ራሱ አጨቃጫቂ ነበር። አሁን ጊዮዶሬኒ ወደ ቅዱስ ሚካኤል ስዕል ስንመጣ ምን ተፈጠረ? ጊዮዶሬኒ የነበረበት ቦታ ካርዲናል ባርባራኒ ነው። እና የጊዮዶሬኒ ፓትሮን ወይም የሚያስለው አካል ባርባራኒ ይባላል። ከማን ጋር ይጣላል? ከፓንፊሊጂ ጋር ይጣላል። ያው የጣሊያኑ ስም ነው ካርዲናል ነው። ካርዲናል ከሌላ ካርዲናል ጋር ተጣሉ። እንደውም ፓንፊሊጂ የሚባለው ሰው ጳጳሱ በኋላ ፓትሪያርኩ ይሆናል፣ ፖፓቸው ሁሉ ይሆንና ፖፕ ዘ ኢነሰንት የሚባል 10ኛው የሚባሉ የዋሁ ፖፕ ተብሎ ይታወቃል። በዊኪፒዲያ በምን የታወቀ ነው ታሪክ ሰርች ማድረግ ይችላል። ይሄ ጂዮቫኒ ባቲስታ ፓንፊሊጂ የሚባለው ሰው ከጊዮዶሬኒ ጋር ጸብ አላቸው። ከዛ የቂም ቋጥሯል ጊዮዶሬኒ ሰዓሊው ማለት ነው። ከዛ ምን አደረገ? ሲስለው ባርባራኒ ቅዱስ ሚካኤልን ውብ አድርገህ ሳልልኝ አለው። ከዛ በገባው መጠን አድርጎ እንደ ዘመኑ ትንሽ ይሄ ውብ የሚመስሉ ሴቶች አሉ አይደል፣ ወደ ፌሚኒን በሆነ መልክ አድርጎ ቅዱስ ሚካኤልን ሰራውና ጡንቻው ምኑ እንደሚታይ አድርጎ ሰርቶት ከዛ ልክ ከዛች የሚረገጠውን ግን ማንን አደረገ? ፓንፊሊጂን ጆቫኒ ባቲስታ ፓንፊሊጂን አስቀመጠ። የተጣላውን ሰው ማለት ፎቶውን ራሱ በቃ ራሱ ቁጭ አደረገው እና እንደውም ምን ይላል ሰው ሁሉ ጠየቀው በኋላ አራንተ ሰውዬ ይሄ እኮ ፓንፊሊጂን መሰለ ጳጳሱን መሰለ ነው ሲሉት ምን አለ? ለተጠየቀው ጥያቄ መልአኩን ማየት አልቻልኩም፣ በመሆኑም ከአይምሮዬ ምናብ ነው የሳልኩት አለ። ሰይጣንን ግን በተደጋጋሚ አይቼዋለሁ፣ በጥንቃቄ አለ። የሚደንቅ ነው። በጥንቃቄ ተመልክቼው ልክ እንዳየሁት የፊቱን ገጽ አስተካክየዋለሁ። የተጣላውን ሰው ማለት። ስለዚህ እየሰራ እያረመ ነው ራሱ ስዕሉ የተሰራው። አሁን ይሄ ስዕል ነው መጥቶ ለኢትዮጵያ ኦርቶዶክስ ቤተክርስቲያን እንደ መለያ እየተደረገ ያለው ማለት ነው። እና ያው ያሳዝናል፣ ትክክል አይደለም። ወደፊት ቀስ እያለን ሰው እያወቀው ሲመጣ በትክክለኛው ቅዱስ ሚካኤል ስዕል ይተካል። አሁን እዚህ ጋር ጊዮዶሬኒ መስራቱ አይደለም። አሁን የቤተ ክርስቲያን ስዕል ሪያሊስቲክ ፎቶ የሚመስል ስዕል አይፈቀድም። ከመጀመሪያም ከልክላለች። አይ ቤተ ክርስቲያን የሰው ፎቶን አስመስሎ መስራት ለምንድን ነው? ያንን የሚመስል ሰው ስለ ሁለት ነገር ሰዎች እንዳይሳሳቱ። አንደኛ ለምሳሌ ቀዳሚ ጸጋን ያው ስዕል አንተን አስመስዬ ክንፍ አውጥቼ ማለት ነው ቅዱስ ሚካኤል ብዬ ልስል ይችላል። አሁን በጣም ቢታወቅ ያ ስዕል ሰዎች አንተን ሲያዩ ይሄ ኮንዶ ቅዱስ ሚካኤልን የመሰለ ይሉና ማለት ነው አንተ ክፉ ሰው ልትሆን ትችላለህ። ሰው ሁሉ ይከተላል። ሰው ገደል ልከተት ይችላል። በአንጻሩስ ደግሞ ቂም ቢኖርብኝስ እንደ ጊዮዶሬኒ ሰይጣንን አንተን አስመስዬ እስላለሁ። ከዛስ ልክ ሰዎች አንተን ሲያዩ ምንም ያህል ቃል እግዚአብሔር ብትናገር አይሰሙም። ለምን? ውስጣቸው ላይ ሰይጣን ይመስላል። ይሄማ ሰይጣን ነው ይላሉ። የስዕል ሚኒንጉም ያጣ የስዕል ሚኒንጉን አሁን የዛ ተጽዕኖ የጊዮዶሬኒ ስዕል በኋላ
በተወሰነ መልኩ ከታች ያለው ፈረንጅ ነበር ቀድሞ የተሳለው ትንሽ በኋላ ትንሽ ጠየም አደረጉት ከዛ አሁን እኛ ሀገር በብዛት የመጣው ያ ነው አሁን ከዛ ወደ ምን መጣው አንዳንድ ሰዎች ላይ በልማቸው ቀይ ሰው ካዩ አቤት መልአኩን አየሁት ወይም መቤታችንን አየሁ ይላሉ ሰይጣን ፈረንጅ መስሎ አይመጣም ያለው ማለት እንደው በከፋት እኮ ስናይ እንደው ከፈረንጅና ከጥቁር ብዙ ሰው የጨረሰ ማን ፈረንጅ ነው እንደው በታሪክ ስናይ ማለት ነው እንደው እና ፈረንጅ ጻድቅ ነው ጥቁር ሀጥ ነው ምናምን ነገር የላትም ቤተክርስቲያን ቀለም ላይ እንኳን ስንመጣ ሰይጣንን በግሬ ከለር ነው የሚሰራው በግራጫ ቀለም እንጂ የሚሰራው በጥቁር ቀለም አይሰራው ጥቁር ቀለም አንዱ የእግዚአብሔር አብ መገለጫ ነው የእግዚአብሔር ራሱን መገለጫ ራሱን በጨለማ ውስጥ ሰወረ ስለሚል ጥቁር ቀለም ክራችን ጥቁር የሆነው ከዛ አንፃር እና ጥቁር ቀለም የመጥፎ ነገር ምሳሌ አይደለም በቤተ ክርስቲያናችን በተለይ በአይኮኖግራፊ ማለት ነው ግሬ ከለር ግን የትኛውም ቀለምነቱን ሲያጣ ቀለም መንፈሳዊ ትርጉም ስላለው ያንን መንፈሳዊነትን ሲያጣ ምን ይሆንም ያጣ የገረጣ ይባላል ስለዚህ ግሬ ቀለም ተደርጎ ሰይጣን የሚሳለው ለዛ ነው በሰው መልክ መሰራት ማለት ከቤተ ክርስቲያናችን አስተምሮ በጣም ከባድ ለሰይጣን ጸያፍና ኖር ነው በነገራችን ላይ ግን አሁን ይሄን ስዕል ይሄን ፕሮግራም ሚዲያ የሚከታተሉ ምዕመናን ረጅም ሰዓት ነው አይደል አሁን የተወያየ ነው ይሄንን ሁሉ ተረድተው ነውና ይሄንን መርሃ ግብር ያልሰማ ሰው ሊኖር ስለሚችል በአንድ ጊዜ ሰውን የለመደውን ስዕል ስለሆነ በአንድ ሄደው ሰው ማስደንገጥ አይተበቅባቸው ማረግ ያለባቸው አንደኛ እንደዚህ ቱፊቱን የጠበቁ የቅዱስ ሚካኤል ስዕሎች አሉ ለምሳሌ ቅዱስ ሚካኤል የበዓለ ሲመቱ ስዕል አለ የባህራን ሲፈውስ ሲያድን ሲታደገው አፎሚያን ሲታደግ አለ ሌሎች ከሶስና ጋር ከዳንኤል ጋር በድርሳነ ሚካኤል ላይ በሙሉ የተጠቀሱ አሉ እንደውም እንዳለ መታደል ሆኖ ነው እንጂ 12ቱም ወራት ላይ ቅዱስ ሚካኤል ያደረጋቸው ታምሮች ተስለዋል ብዙ ሰው አክሰስ ስለሌለው ወይ ስለማያገኝ ወይ ስላልፈለገ ነው እንጂ አሉ እንደውም ያ ኢትዮ አይከንስ የሚል ድረገጽ አለ እዛ ላይ ስለ ቅዱስ ሚካኤል ስዕሎች በደንብ በስፋት አሉ ስዕሎች አሉ አሁን ይሄንን የምናወራቸው አለ በአርቲክል ሊንኩን እናስቀምጥላችኋለን ሊንኩን እዛ ላይ ገብተው ማየት ይችላሉ እና ምንድነው በብዛት ነው የተሳሉ ቅዱስ ሚካኤል በብዛት የተሳለ መልአክ ነው በአይነትም የተሳለ ነው በቤተ ክርስቲያናችን በብዛት የተሳሉ ስዕሎች አንደኛ የጌታችን መድኃኒታችን ኢየሱስ ክርስቶስ ስዕሎች ናቸው ሁለተኛ የእመቤታችን ቅድስት ድንግል ማርያም ስዕሎች ናቸው ከዛ ከመላእክት ወገን የቅዱስ ሚካኤል በአይነት ማለት ነው በካራክተርና በታሪኮቹ ብዛትም ስናይ ሶስተኛ ደግሞ ቅዱስ ጊዮርጊስ ስዕል በብዛት የተሳሉት ቅዱስ ጊዮርጊስ ቅዱስ ጊዮርጊስ በነገራችን ላይ ወዳጁ ነው የቅርብ ወዳጁ ነው እኔም እንዳጋጣሚ ወዳጅ ነኝ ስለ ቅዱስ ጊዮርጊስ የሚል መጽሐፍም አዘጋጅቻለሁ በብዛት ተስለዋል እሱ ከጥንቱ ጀምሮ ነው ያመጣው የቅዱስ ጊዮርጊስ ስዕላት ግን ሁሉ ጊዜ ወደ ህዝቡም የሚቀርቡት አንድ ደራጎንን እኛ ምናልባት ከፍቅር አንፃር እሱን አሳደን እንደው ለማየት እንሞክራለን ቱላዳ ላይ ያሉት በመጽሐፉ ላይ ያሉትን መከራዎቹን ሳይቀር የተሳሉባቸውን ለምሳሌ እኔ በግሌ ያለችኝ አለ ግን እኔ ወደ ህዝብ ሲደርስ አይቼው አላውቅም አንድ ቀን ወደ ህዝብ ማቀው ሁሌ ደራጎን የገደለባትን እንደ ቤተክርስቲያን ታሪክ ነው የሚልህ እንጂ አሁን ገበያ ላይ አይደለም እኮ አው ግን ነው ዲስትሪቢዩት ማድረግ ላይ ግን ሰው የሰው ፍላጎት ነው የሰው ኢንተረስት ነው አልቀረበም የሰው ፍላጎት አይመስለኝም እኔ አለመቀረበ ለምን ድሮ ቤቴ ማለት ነው እኮ ሰዎች አሁን ለምሳሌ ጳውሎስ ኞኞ ያለው ነገር ነበር ስዕል አዞር ነበር አለ አንድ ኢንተርቪው ላይ መጽሐፍ ላይ ሳነብ ነው እና የመላእክት በተለይ በጠጅ ቤት ላይ እንደዚህ ካፍቴሪያ ላይ ምናምን ነው እየሳልኩ እንትምለው ብዙ ሰው የሚጠይቀኝ የቅዱስ ገብርኤልን ስዕል ነው አለ ምናልባት ሰምታችሁት ሊሆን ይችላል ኢንተርቪው ብዙ ሰው የሚጠይቀኝ እሱ ነው እና ሌሎቹን ስዕሎች መልሳቸዋለሁ አለ ከዛ በኋላ ምን ማድረግ ጀመርኩ መላእክቶቹን ብቻ ስዕልና ስማቸውን ግን አልጽፍበትም ማለት እና የምን ስዕል ነው የምትፈልገው የገብርኤል ሲለኝ ወጥቼ ቅዱስ ገብርኤል ብዬ ጽፌ እሰጠዋለሁ አለ የሚካኤል ሲለኝ አይ ምን ለማለት ነው ዲማንዱ አሁን ሰው በብዛት የሚፈልገው ስዕል የቅዱስ ጊዮርጊስ ቢሆን በየገበያው ታገኘዋለህ ሰዎችም እየሳሉ ሳሊያንም እያሳሉ እንጂ ስዕሎቹ ተስለዋል ግን ገበያ ላይ አልደረሱም ይመስለኛል የኃይለ ማርያም እሱ አንድ ሐሳብ እንዳለ ሆኖ ግን የኔ ቀዳሚ ጸጋ ሐሳብ ጋር ነው መስማማው ለምን መሰለ ቤተክርስቲያን የራሷ እንደዚህ ማተሚያ ቤት ካለ መኖሩ አንፃር የለም ነው እኮ እሱ የሚለው አንተ ደግሞ ብዛት ተስሏል ያለ መኖር ነው እንደኔ እንደው ለምን መሰለ ተስማምተናል ለምሳሌ አሁን ቅዱስ ጊዮርጊስን በካቲት 23 እናከብራለን ሚያዝያ 23 ይከበራል በጣም ነው የሚወደደው በነገራችን ቤተ መቅደስ 18 ዳር 7 ጥር 2
ልደቱ ነው የተወለደበት በበዓል ያደረጋቸው ታምራቶች አሉ። እንደውም እኔ የልጆች መጽሐፍም ራሱ የቅዱስ ጊዮርጊስን ታሪክም ሰርቻለሁ። እዛ ለማህበረ ቅዱስ በጣም ነው የምወደው ቅዱስ ለልጆቹ እንግዲህ በረከትለት እና ምንድነው ስዕሎቹ አሉ ተስለዋል። በብራና ላይም ብንመለከት የገበታ ስዕልም ላይ ስንመጣ በልዩ ሁኔታ ቅዱስ ጊዮርጊስ እንደውም ከመቤታችን ጋር ሁሌ ነው በተለይ የገበታ እንደዚህ እንትኖች በብራና ላይ ተደርጎ የሚሰሩ የሚገጠሙት ላይ ከጎኗ ሁሌ ቅዱስ ጊዮርጊስ አለ። ሁሌ ለምን ቃል ኪዳን የተገባለት ነው። ለሱም ለምን ጸልዮ ፍልሰትሽን ከአንቺ ጋር አድርጊልኝ ብሎ ምስለ ፍልሰትኪ ደምሪኒ እሙ ብሎ ማለት ነው የለመነበት ቀን ስለሆነ ክብረ በዓል አለው ራሱ የሱም ስጋ የፈለሰበት የእመቤታችን ፍልሰታ ስለሆነ ነው የሱ የሚሸፈነው ወይም ደግሞ በ17 አንዳንድ አድባራት በ17 የሚያከብሩበትን ሁኔታዎች እንዳሉ ሰምቻለሁ። ግን ቃል ኪዳን የተገባለት የሱ ልክ አሁን የተክልዬን እኮ ፍልሰት አጽማቸው ብለን የምናከብርበት ወር አለ ግንቦት 12 ነው። የሚካኤል ቀን ነው የሰጨው። ግን ተክልዬም ይነግሳል። የኛ ጊዮርጊስ ግን የካቲት 16 የትም ቦታ አይነግስም። ለምን የእመቤታችን ቀጸላ መንግስቱ እያለን በጣም ከእመቤታችን ጋርማ የተለየ ተናለው አክሊሎሙ ለሰማዕታት የምትባለውም ለዚህ ነው። ሞሙ ለሰማዕታት አንቺ ሁሉን ለሱ ታሰግጂለታለሽ፣ እሱ ደግሞ ለአንቺ ደግሞ ይሰግዳል። በጣም ጥሩ በጣም ተረድተናል። ስለዚህ አሁን ምንድነው ዋናው መልእክቱ እናንተ ልትረዱት የሚገባው ነገር ይህንን ትምህርት ወዲያው እንደሰማችሁ ይህ ስዕል ቅዱስ አይደለም እንዴት በሰው ስዕል ይሳላል ስለዚህ ጣሉ ምናምን ብሎ እንዳይሆንም አብዮት እንዳታስነሱ ትምህርቱን ላልደረሳቸው ሰዎች ትምህርቱን ማስተማር ልክ ካስተማረው በኋላ እያጠራን እንሂድ የሚለው ነው። አንዳንድ ጊዜ እኛ ጋር እንትን ምን ያሰማለት ያብዳል ነው የሚባለው። ወዲያው ስንሰማ ወዲያው ውሳኔ ብሎ ከጎናችን ያለነው ሰው እንዳንዳስደነ በተለይ ደግሞ ያልተማረ ሰው አሁን ይህን ስዕል ሂጄ የሆነ ነገር አረጋለሁ ካለ የተማረው ሰው ገብቶታል። በቃ ይሄ ስዕል ሚስጥር ያፋለሳል፣ ስርዓተ ቤተክርስቲያን ያፋለሳል፣ ተገቢ አይደለም። ላልተማረ ሰው ግን አይምሮ የሚመስለው ይሄ ሰው ካደንዲ ከዛ ወንድሜን ከማሳስተው ስጋ ቢቀርብኝ ነው አይደለም የሚለው። ስለዚህ ወይ ማስወገድ እንኳን ከፈለጉ ከቤታቸው በጥንቃቄ አውጥተው ቤተክርስቲያን ነው ይዘው መምጣት ያለባቸው። ቤተክርስቲያን ለንስሐ አባታችሁ እንዲህ ስለተማርኩ ይሄን ስዕል ለማስወገድ ነው ብሎ ቤተክርስቲያን ነው መስጠት ያለባቸው። ግን ያን ሲያረጉ ግን መርሳት የሌለባቸው ነገር ተክተው መሆን አለበት። ሳይተኩ የቅዱስ ሚካኤልን ስዕል ወይ ሌላ አንጻርቃን ስዕል ሳይተኩ ማሳያ መኖር አለበት። ሚዛን ያም ሰው እኮ ይረዳል። ያም ሰው አሁን እንደው ሌላ የቅዱስ ሚካኤል ይሄኛውን አውጥተ አይ ቀዳሜ ጸጋ ይሄኛው አይደለም ስትለኝ የታለስ ትክክለኛው እላለሁ እኮ። አንዳንድ ጊዜ የሆነ ነገር ወስጄብህ የምተካል ነገር ከሌለ ባዶ እንዳስቀረኝ ነው እንዴማ ችግር አለ በሌላም ዓላማ ሊያየው ስለሚችል በጣም ትክክለኛ ሐሳብ ነው የተወያየን ያለ ነው። እርግጠኛ ነኝ እንደምታተርፉበት እስከ መጨረሻውም። አሁንም ለሌሎች ደግሞ ሼር ማድረግ አትርሱ። እንደነዚህ አይነት በጣም አስፈላጊ የሆኑ ርዕሰ ጉዳዮች ሲነሱ እንደ ሀገር ነው መሰማት ያለበት። ማለት አንዱ ሐሳቡንም እንደ ሀገር ማንሳት ስለሆነ ማጥራት ስለሆነ እየታሰበ ያለው የሁላችንም ስሜት ሰምተዋል ሲባባል ከዛ እና አወጣክ የሚለው ጥያቄ ይቀጥላል። ከዛ በኋላ እንዴት ነው ከዛ በኋላ አስተካከልክ የሚለው ነገር ስለሚቀጥል ሁላችሁም ለሌሎችም ማካፈል አትርሱ። ወደ ቀጣይ ጥያቄ ማለፍ እንችላለን። ወደ ቀጣይ ጥያቄ እናልፋለን። አራተኛ ጥያቄያችን አት ወለተ ማርያም በሚል መጠሪያ ያሉ አድማጭ ተመልካቻችን ናቸው። በእውነት ለመምህራችን ቃለ ሕይወት ያሰማልን። ወንድማችን ዲያቆን ቀዳሜ ጸጋ እግዚአብሔር አምላክ ጸጋውን ያብዛላችሁ አሜን። በእውነት እኔ የምኖረው በስደት በባዕድ ሀገር ነው እና የመኝታ ክላስ የለኝም። አሰሬ ጋር ነው የምተኛው እና እነሱ ቀድመው ይተኛሉ። እነሱ ከተኙ በኋላ ባዶ ክላስ ገብቼ ጸሎት አደርስና እተኛለሁ። ግን ቅዱሳት ስዕላት አሉኝ። እነዛን ስጸልይ ከምጸልይባቸው አመጣቸዋለሁ። ጸልዬ ሲጨርስ ነጠላዬን አጣጥፌ ቅዱሳት ስዕላቶቹን ከነጠላዬ ውስጥ አደርጋቸዋለሁ። ሁሌም እንደዚህ ነው የማደርገው እና ለኔ ፍርሃት የሆነብኝ ስጸልይ አወጣቸዋለሁ። ስጨርስ ከሻንጣዬ አረጋቸዋለሁ። ችግር አለው ይሆን ከአንድ ቦታ ካላስቀመጥኩት? ግን ይቅርታ አበዛውባችሁ እንደምትመልሱልኝ ተስፋ አለኝ ብለዋል። አንደኛ በጣም እድለኛ ነች። የምትተኛው ከአሰሪያዎቿ ጋር ነው። ሌሎች ደግሞ አሉ ሽንት ቤት ምናምን እያሉ ሲነግሩን የነበሩ ማለት ነው። እና እዛ አረብ ሀገር
እሷ ብቻ አይደለችም፣ ቤተክርስቲያንም ስደተኛ ነች። ታቦቱ ይገባል ይወጣል፣ መቅደስ ይሰራል ይፈርሳል አይደል? ቤቱ ይባረካል ይረክሳል። እኔ እንደውም ባህሬን በነበርኩ ጊዜ ቶሎ ቶሎ ውጡ የምንላቸው ፕሮቴስታንቱን ነው። ፕሮቴስታንቱ ደግሞ እኛ ቅዳሴ ላይ ያለን እባካችሁ ሰዓት ደርሷል ይሉናል። እኛ እንደለቀቅንላቸው ፕሮቴስታንቶቹ ይገባሉ። አረብ ሀገር እንደዚህ ነው። ቤተክርስቲያን ስደት ላይ ነች እና እኔ በህሊኗ ሊሰማት አይገባም። ጥንቃቄ ግን ያስፈልገዋል። ስዕላቱን ሰብስባ አስቀምጣ ጸሎት ስትጸልይ ደግሞ እንደገና ስዕላት ግን ብዙ ስዕል መደርደርም የሚጠበቅባት አይመስለኝም። እኔ ሌሎቹን በክብር አስቀምጣ ቅድም ወንድማችን እንደነገረን ስዕል አድኖ የእመቤታችን የቅድስት ድንግል ማርያም ምስለ ፍቁር ወልዳ ካላት አንዱ ስዕል ብቻ በቂ ነው። እንደገና ደግሞ እንደየቀኑ ለምሳሌ ዛሬ ቅዱስ ገብርኤል ከሆነ የቅዱስ ገብርኤልን ስዕል ሁሉንም ደርድራ ልክ የጸሎት ቤት አድርጋ እንደገና ደግሞ አፈራርሳ ያን ሁሉ መድከም የማይጠበቅባትም ነው ለማስተካከል ብትሞክር። ግን መውሰድ መመለሱ ታቦታቱም እንደዛ እየተደረጉ ነው። እህታችን አይሰማሽ፣ ስደት ነው፣ የሰው ሀገር ነው ያላችሁት። እንኳን አንቺ ቀርቶ ታቦቱ ከመኖሪያ ቤት እንደገና ደግሞ ወደ ቤተ ክርስቲያን ያው እኛ ወዳልሰራ ነው ቤተ መቅደስ ወይም ወደ አዳራሽ እየገባ ወንድሞቻችን እህቶቻችን መቅደስ እየገነቡ እንደገና እያፈረሱ ነው የሚገለገሉት። ስለዚህ ሊሰማሽ አይገባም ነው። ምናልባት ደግሞ ቅዱሳት ስዕላት ከሚሳሉበት አንጻር መምህር ኃይለማርያም የሚለው ነገር ካለ ብለን ወደሚቀጥለው እናልፋለን። እንደውም ጥሩ ሀሳብ ነው ያነሱት። እኔ የምጨምረው ምንድነው በጥንት ዘመን ቅዱሳን ስዕላትስ አባቶቻችን እንዴት ነበር የሚጠቀሙት የሚለውንም ካለማወቅ ይመስለኛል ይህ ጥያቄ የተነሳው። ምክንያቱም በቀደመው ጊዜ ምን ያደርጉ ነበረ? 3 አይነት ስዕሎች ነበር የነበሩት። አንደኛው ስዕል ስንል ለምሳሌ የቤተ መቅደስ አገልግሎት ላይ የምንመለከታቸው ስዕሎች አሉ። እዛው ግድግዳው ላይ ነው የሚሰሩት፣ በቃ የማይነቃነቁ አሉ። ሁለተኞቹ ደግሞ እዛው ቤተ መቅደስ ውስጥ ላይ ይሆናሉ፣ ግን ለተወሰኑ ስፔሲፊክ ጊዜያት ብቻ የሚወጡ ስዕሎች አሉ። ለምሳሌ መዓት ሲመጣ፣ ቸነፈር ሲሆን እንዲህ ሲሆን ወይ ለጽጌ ለምናምን ወቅት በክብር ተይዞ ድንገት የሚገለጡ ማለት እና በቃ እንደውም አንድ የእመቤታችን ስዕል አለች በአመት አንዴ ምናምን የምትከፈተው እንዲህ ክፍት ትደረጋለች። ልክ ታቦቱ እንትን ሲያደርግ ዝግት አድርገው ነው እንትን የሚሉት እና ዝናብ ሲጠፋ እግዚኦ ብለው የሚጸለይባቸው ስዕሎች አሉ። በተለይ እነዚህ አሁን የገበታ ላይ ስዕሎች አሉ፣ ትልልቅ አሁን ጣና ገዳማቶች ላይ አሉ። እንደዚህ ተአምሯ በሚነበብ ጊዜ የሚደረጉ ስዕሎች አሉ። ሌሎቹ ደግሞ ምን አይነት ስዕሎች ናቸው? ሶስተኛ ወገን ውስጥ የሚካተቱት መጠናቸው በትንንሽ ሆኖ ምእመናን ወይም አባቶች በመንገድ በሚሄዱ ጊዜ ልክ አሁን ምግብ ስንቅ እንደሚቋጠረው የቅዱሳንም ስዕልም እንደ ስንቅ ይዟቸው ነው የሚሄዱት እና እንዲህ ተካፋቾች ናቸው። በጣም ትንንሽ ናቸው። እንደውም ልብ ላይ ሁሉ የሚደረጉ አሉ፣ እንደዚህ በአንገት ላይ የሚደረጉም አሉ፣ እንዲህ ተካፋቾችም አሉ። እና ልክ ጸሎት ሲያደርጉ አባቶች ስዕሏን እንደዚህ ከፍቷታል። ከዛ በኋላ ሲጨርሱ ይዘጓታል። ልቧን እንዲያጸናላት ከገድለ አቡነ መባጽዮን ላይ ምን ነው የተጠቀሰው? አንድ ሰው ነበርና በእንግድነት አቡነ መባጽዮን ቤት ይሄዳል። እሳቸው ልጅ እያሉ ከአባታቸው ጋር የሚተዋወቅ ሰው እና ሄዶ እዛ ያድራል። ከዛ ያው ጸሎት የሚጸልይባት የእመቤታችን ስዕል ነበረች። መጠነኛ ናት፣ ትንሽ ናት ስዕሏ። በኋላ ሰውየው በቀጣይ ቀን ሲሄድ ስዕሏን ረስቷት ሄደ እና አባታችን አቡነ መባጽዮን ሕፃን እያሉ ያቺን ስዕል ወደዷትና በቃ ያዟት። ልክ ሕፃን ልጅ ይሄ እኔ ነው እንደሚል ማለት ነው። ቢሏቸው በቃ አስቸገሩ። በቃ ሰውየው ሲመጣ ሰጠዋለሁ ብሎ ነበር አባታቸው። ከዛ በኋላ በመንገድ ተገናኙ የአቡነ መባጽዮን አባትና የስዕሉ ባለቤት እንግዳው። ከዛ እንዴት ነው ሲላቸው፣ አረ ያቺን እኮ ስዕል የእመቤታችን ስዕል ረስታ እንደው የስዕልህ ምናምን ነገር ያው የሚገርም ደግሞ ልጄ ደግሞ ይዞ በቃ አለቃለ ምናምን አሏቸው። አይ እሱን መርጧለች አሉ። ያው እኛ እሳቸው የምንለው በአክብሮት ነው፣ ግን ሕፃን ልጅ እያለ ሕፃኑን መርጣው ነው፣ እሷ ፈቃዷ ነው። ብትፈልግ ኖሮ ከኔ ጋር ምን ትሆን ነበረ? ትሄድ ነበር። ቅድም ያለው ነገር አለ አይደለ? ማንም አንስቶ ቅዱሳን ስዕላትን መውሰድ አይችሉም እና በዛ መልኩ ነው። ስለዚህ እንደውም እኛ መሆን ያለብን እንደ ብዙዎቻችን እንደ እህታችን ብንሆን ጥሩ ነው ማለት መጠንቀቅ፣ እመቤታችን ከኛ ጋር እንድትሆን። አሁን ሁሉም ሰው እንደውም ይህንን ፕሮግራም የሚመለከት ቆም ብሎ ራሱን ይመልከት። እቤት ያለው ስዕል አቧራ እየጠጣ ነው ወይ? እንከባከበዋለሁ ወይ?
ይህንን ነገር ስናስብ ነው በተንከባከብናቸው ልክ ባሰብን ልክ ስንንከባከብ ደግሞ ዝም ብለን ማቴሪያሉን አይደለም የምናስበው ባለቤቱን አይደለም የምናስበው እመቤታችንን የሚወድ ሰው ስዕሏ እንዲቆሸሽ አይፈልግም ቅዱስ ሚካኤልን የሚወድ ልክ ቅዱስ ጊዮርጊስንም ቤተ ካለ በቃ በጠዋት እየሄድክ መዳሰስ አለበት አንዲት አቧራ መንካት የለበት በደንብ አሪፍ ሆኖ መቀመጥ ያንን ስታደርግ ቅዱስ ጊዮርጊስ ደግሞ ምን ያደርጋል የኔ ልጅ እኮ እኔን ይወደኛል እኮ ስዕሌን በክብር አስቀመጠልኝ ይልና እቤት መጥቶ ብዙ ነገር በበረከት በረዴት ይሞላል ማለት ነውና እንደውም እድለኛ ናት ግን እንደዚህ አይነት ቦታ ላይ ሪኮመንድ ግን ማረገው በተቻለ መጠን ቅዱሳን ስዕላትን ረጅም እድሜ በሚቆይ ማቴሪያል ፕሪንት ካስደረግን በእንደዛ ብናስደርግ ማለት ቅዱሳን ስዕላት ላወቀበት ማለት ቅርስ ነው ለልጅም የሚወረስ ነገር ነው አይደለ ስለዚህ ድሮ አባቶቻችን እኮ ጸሎት መጽሐፍም ዳዊትም ይወረሳል አይደል መቋሚያም ልክ እንደዚህ ዳዊት የአባቴ አይደለም የአያቴ ነው የተሰጠኝ እኔ ያውን የተጸለየበት የቅዱስ ጊዮርጊስ መጽሐፈ ቱላዳን የሚል መልካ ስቃዩ ያለበት የወሰድኩት አሁን አርፈዋል ከአጎቴ ነው የወሰድኩት ረጅም ጊዜ ቆዩ ነው በጣም እንትነች አሁን ደግሞ አንተን እጠይቃለሁ መልሱን ለራስ ለቤት አንተ ቤት ያለውን ስዕል ለልጅ ልጅ መወረስ ይችላል ወይ በዛ ስታንዳርድ ነው ወይ ያለው ስዕላችን ግን መሆን ግን ያለበት ግን እንደዛ ነው አሁን እውነት ለመናገር ነው ከቤት ማድመቂያነት አንፃር ምንም ያየን አልፈል እና ለዛ ነው እኔ እንደውም ዘማየው ጥቅምም ያገኘን ያልሆን ነው ከዛ አንፃር ይመስለኛል አያያዛችን እና ጥሩ ነገር ነው ልጅቷ ብዬ ነው በጣም መልካም ወደ ቀጣይ ጥያቄ እናልፋለን አምስተኛ ጥያቄያችን አተም ያግሞስ በሚል መጠሪያ ያለው አድማጭ ተመልካቾቻችን ያደረሱ ነው ቅዱሳን ስዕላት በተዝካር ወረቀት ላይ የሚታተሙትስ ተገቢ ነው ወይ ብለው ጽፈዋል እኔ ግን ተዝካር ወረቀት ላይ ተታቃለ እኔ ተዝካር ላይ ብዙ ጊዜ ማየው መስቀልና ዘንባባ አይቻ አንዳንድ ቦታ ላይ ግን ከጀርባ የእመቤታችንን በውስጥ ምናምን እንደዛ ምን ያደርጋሉ አሁን በብዛት አይታይም ግን በተለይ በልጅነት እያለው በደንብ አይ ነበር አንተኑ ካለማወቅ እኮ ነው በብላክ ነው ስዕላትን ለምንድን ነው የምንጠቀምባቸው እሱን አለማወቅ እኮ ነው በቃ ምንድን ነው አረ ስርዓት አምልኮ የምንፈጽምባቸው ነው ካለን መማፀኛዎቻችን ናቸው ካለን አሁን እኮ አንተ ሽጉጥ ራስን ለመጠበቂያ ቢሰጥ አንገት ላይ አንጠልጥላ አትወጣም አይደል በቃ የት እንደሚቀመጥ ታውቀዋለህ ሽጉጥን ማለት ነውና ብርህን የት እንደምታስቀምጥ ለምንድን ነው የምትጠቀምበት ብር ለጌጥ አይደለም ለመገበያ ነው የት ጋር ነው የምታረገው አሁን ስዕላትንም ለምንድን ነው እሱን ነው እኔ ፐርፐዙን ነው ማወቅ ያለብን ስዕላት ጥቅማቸው ምንድን ነው ስለዚህ እሱን ካወቅን በየቦታው አናረጋቸውም አንነቀሳቸውም ጫማችን ላይ ልብሳችን ላይ ምናችን ላይ አናረጋውምና የአርባ ወረቀት ስለሆነ ምን ያረጋል ከአርባ ጋር ነው ነው ከጥሪ በኋላ ያልቃል ይቀደዳል በቃ ይጣላል ኢቭን ኖርማሊ እንደው ለታሪክ የምታስቀምጠው ነገርም አይደለም የሐዘን የደስታ እንኳን ቢሆን የሆነ የሐዘን ነገር እንዴት ታስቀምጣለህ ቤት ውስጥ አታስቀምጥም የሰዎቹ ፎቶ አብሬ ያሳለፍከው ላይፍ ምናምን ሊኖር ይችላል እንጂ የ40 ቀን ጥሪ ቢቀመጥ እንኳን የሰርግ ነው የሚቀመጠው በጣም የደስታ ስለሆነ ማለት ነው ግን ሲል ቀደምም ያነሳውት ነገር ነው ምንድነው ብዙ ሰውን እየተጎዳ ያለው ቅዱሳንን በማይገባ ቦታና በማይገባ ማቴሪያል ላይ በቀላሉ በሚጎዳ ነገር ላይ የፕሪንት እየተደረገ እየተሰሩ ስለሆነ አንደኛ ሆነ ተራከሰ ቅዱሳን ቀደም እንዳልነው ነው በአመት አንዴ ሰው ድሮ ጓጉቶ የሚያየውን ነገር አሁን አላፊ አግዳሚ ላይ ራሱ የማስታወቂያ ፖስተሮች አሁን ካየ የጉባኤ ሊኖር ይችላል ወይ ገቢ ማሰባሰቢያ ወይ ህንጻ ቤተክርስቲያን ምርቃት ሊኖር ይችላልና እዛ ላይ አብሮ ምን ይሆናል ከሰባኪው ጋር ወይ ከሆነ ቦታው ላይ ስዕል ሊኖር ይችላል ከዛ ያ ከተለጠፈ በኋላ እንደውም አንድ ጊዜ አስተውሳለሁ ወደ መገናኛ ጋር ተለጥፎ የአቡነ ተክለ ሃይማኖት ስዕል ነበረበትና ግማሹ እንዲ ተቀዷል እና ግማሹ አካላቸው እንትን ብሎ በቃ ውስጥ ያዘነ እንዳትልጠው የኔ ሰው ነው መጥቶ ይደበድባል እንጂ ከዛ ድጋሚ ደግሞ ከስር ደግሞ ሌላ ማስታወቂያ ይለጠፍበታል ወይ የፀጉር ዲዛይን ማስታወቂያ ወይ የጉዞ ማስታወቂያ ወይ የሥራ ማስታወቂያ ምናምንና እንደ ዝም ብሎ በኮላ ያያደረጉ ማስታወቂያ ነው የሚያደርጉበት እና ይሄ ስመ እግዚአብሔር መቅለል የቅዱሳን ስዕላቱ መቅለል አሁን ይሄ ነገር እየሆነ ስለመጣ ማለት ነው ሰው ስዕል ፊት ቆሞ ራሱ ከንቱ ነገር ያወራል
የማይገባ ነገር ያወራል። እግዚአብሔርን እና ቅዱሳንን እኮ የሆነ ድሮ እኮ የሚፈራ ነገር አሁን ያ ነገር እየቀረ ያለው ሰው በስልኩ ላይ ስክሪን ሴቨር አድርጎ ጻድቃን ቅዱሳንን ግን ከፍቶ ግን የሚያየው ሌላ ነገር ነው። ለምን ሲከፍተው ራሱ የሚያየው ነገር ያስደነገጠው አይደለም። ለምን ለመደው፣ እመቤታችንን ለመድናት እና ለዛ ነው እኔ ይህንን ሚዲያ የሚመለከቱ ሰዎች ቆም ብለው ማየት አለባቸው። ማቴሪያሉ ቅዱሳን ስዕላት የተዘጋጀበት ማቴሪያል ጥሩ ነው ወይ? የማይጎዳ ነው ወይ? ድሮ እንጨት ቢሰራ እንጨቱ የማይነቅዝ ብርሃን ነው ቢባል ብርሃን ነው ረጅም ዕድሜ የሚቆይ ነው። ግድግዳው ላይ ራሱ ቢሰራ ክብ ቤተ ክርስቲያን ከመሰራቱ በፊት ስዕሉ ራሱ ግድግዳው ላይ ስለሚሰራ ህንፃው ካልፈረሰ ስዕሉ ምንም አይሆን። አሁንም ደግሞ ልክ በጥሩ ማቴሪያልም የሚሰራበት ጊዜ አለ። ስለዚህ ተጨንቆ በጥሩ ማቴሪያል ላይ ነው ቅዱሳን ስዕላት ሊቀመጡ የሚገባው። መምህርም እንዳሉት ደግሞ የሚጸለይባቸው በስዕሉ ፊት የምንማርባቸው የቅዱሳን ዝክር መታሰቢያ ናቸው በነገራችን። ስለዚህ አሁን ስምሽን የዘከረ ዝክርሽን የዘከረ ስምሽን የጠራ ይላል አይደለ? ስለዚህ እመቤታችን አንዱ የምንዘክረው በስዕሏ ነው። ስለዚህ ስዕሏን በአግባቡ ካላስቀመጥክ ምን እያረክ ነው? እመቤታችንን እንደው መቼስ ሶስት አካላት ናቸው። ባጭሩ አግባብ አይደለም ነው የጥያቄው መልስ። ሶስቱ አካላት ግን እኔ ጥንቃቄ ቢያደርጉ፣ የመጀመሪያው አካል ስዕል የሚያዘጋጀው አካል፣ ቅድም ወንድማችን እንደነገረን ስዕል የሚስለው ፕሪንት የሚያደርገው የሚያትመው እሱ መጠንቀቅ አለበት። መቼም ከሃይማኖት ውጭ የሆኑ ሰዎች ከሆኑ ምን እናደርጋቸዋለን? ግን ነገ ጠዋት ዋጋ የሚከፍልበት ስለሆነ እነዚህን ስዕላት ሳዘጋጅ ገንዘቡ ላይ ብቻ አይደለም ትኩረት ማድረግ ያለበት። ጥራቱን ጠብቆ ከሰራ እኮ እግዚአብሔርም ይረዳዋል። የሚፈልጉ ሰዎችም ወደሱ ይመጣሉ፣ የሚያዘጋጁ አካላት። ሁለተኛ እኔ አሁን ማተሚያ ቤቱ ጋይድ ሊያደርጋቸው ይችላል። ይሄ እኮ የእመቤታችን ስዕል እዚህ ጋር አይሆንም፣ ከዚህ ይልቅ ይሄ ቢሆን ቢላቸው ሊመለሱ ይችላሉ እነዚህ ሰዎች እኮ። እና ስናትም ራሱ ስናዘጋጅ እሱ አዘጋጆቹ፣ ሁለተኛዎቹ ነጋዴዎቹ፣ ተቀበለው ዲስትሪቢዩት የሚያደርጉት ሰዎች በጣም በሚያሳዝን መልኩ አቧራ ላይ ሁሉ ነው የሚያሰጧቸው። መንገድ ላይ ሜዳ ላይ አቧራ ላይ የሚሸጥባቸው ነጋዴዎቹም በጣም ጥንቃቄ ማድረግ አለባቸው። ሶስተኛው ገዢዎቹ ናቸው። እኔ ብዙ ጊዜ ቤተክርስቲያን ላይ ያሉ ስዕላት አይደለም የሚጎላሉት፣ ግለሰቦች ጋር ያሉት ናቸው። ቤተክርስቲያን በኮሚቴም ስለሚሰራ የቤተክርስቲያኑ አስተዳዳሪዎች አሉ፣ ካህናቱ አሉ፣ መክረውበትም ስለሚሰራ እንደው ቢሳሳቱም ብዙ ይሳሳታሉ ብዬ አልገምትም። ስህተቶች አሉ፣ ሲያስሉ ችግሮች አሉ። የሚያማክሯቸው ሰዎች ካለማወቅ የተነሳ ሊሆን ይችላል። አሁን እኔ በዚህ ሚዲያ ላይ የሚመለከቱት ተመልካቾቻችን ለራሳቸው ብቻ አይደለም፣ አጥቢያቸው ላይ ሌላም ቦታ ላይ ስዕል ማሳል ሲፈልጉ ባለሙያ ሼር ያደርጋሉ ማለት ነው። በቃ እነዚህም ባለሙያዎች አማክሯቸው ማለት አለባቸው። እና ስለዚህ የሚገዙት አካላትም እኛ አሁን ባንገዛ የመጨረሻው የሚመጣው እንግዲህ ተጠቃሚው አካል ላይ ነው። አየህ መርጠህ ብትገዛ ይሄ ሜዳ ላይ የሚሸጠው አይኖርም፣ ፕሪንት የሚያደርገውንም ከውድድር ሁሉ ታወጣዋለህ ማለት ነው። አሁን የቅዱስ ሚካኤል ስዕል ተነገረን፣ ቢያንስ ከዚህ በኋላ የሚገዙ ሰዎች አይገዙትም ማለት ነው። አቆምከው እዚህ ጋር። የዛሬ 2-3 ዓመት እኮ ከገበያ ይወጣል። በቃ አሁን የሚገዛው ከሌለ ምን ያደርጋል? ስለዚህ የምንገዛው ሰዎች እንቁማው። ስዕል የሌለን ሰዎች፣ ስዕል መጠቀም የምንፈልግ ሰዎች ቆም እንበል። ያለን ሰዎች በዛው እንቀጥላለን፣ ችግር የለውም። በሂደት ልናስወግደው እንችላለን። ግን ጉዳቱ አሁን አዳዲስ ነገሮች እንዳይመጡ እንዳይከሰቱ፣ እነሱም ሼፕ እንዲያደርጉ ራሳቸውን የሚሸጡትና የሚያትሙት ጥንቃቄ ብናደርግ። ሌላው ትልቁ የቤተ ክርስቲያን አስተዳደር ላይ ያሉ አካላት በተለይ ህንፃ ሰሪ ኮሚቴዎች፣ ምክንያቱም ሁሉም ነገር የሚቀዳው ከቤተ ክርስቲያን ስለሆነ ማለት ነው። ምእመናን እኮ ጥሩ ስዕል ካሳልን ቤተ ክርስቲያን ውስጥ ያንን በዲጂታል ካሜራ በደንብ ያነሱትና ፕሪንት አድርገው ሊጠቀሙበት ይችላሉ። ቅድም ነግሮናል ወንድማችን፣ እኛም ባለፈው ፕሮግራማችን ላይ አቅርበነዋል። የጦር ኃይሎች ሥላሴ 7 ዓመት ነው የፈጀው ትምህርት ስልጠና ሁሉ ተሰጥቶት በስነ ስርዓቱ ከ190% በቃ የቤተክርስቲያን ስርዓት ጠብቆ የተሰራ ስዕል ነውና የስዕል አምሮት ያላቸው ሰዎችም እዚያ ሄደው ማየት ይችላሉ። አንስተ በፎቶ እኮ ልትጠቀምበት ሁሉ ይችላል። እና ስዕል የሚያስሉ አካላትም ጥንቃቄ ማድረግ ያስፈልጋል የሚል ነው እዚህ ላይ ማከል የምፈልገው። እሺ ወደ ቀጣይ ጥያቄ እናልፋለን። ስድስተኛ ጥያቄያችን አቶ ቴኒስ ሶሎሞን በሚል መጠሪያ ያለው አርማ ተመልካቻችን ያደረሱን ነው። መምህር የብዙዎቻችንን ጥያቄ እየመለሱልን በመሆኑ ምስጋና ይገባውታል። አንድ ጥያቄ አለኝ። እቤት ውስጥ ጸሎት ለማድረግ የምንገዛቸው ስዕለ አድኅኖች መባረክ አለባቸው የሚሉ ሰዎች አሉ። በልማድ ነው ወይስ ክርስትናው ያዘናል? በንዋያተ ቅድሳት መሸጫ ሱቅ የሚሸጡትስ ተባርከው ነው ብለዋል። እስቲ እኔ ካለው በሰዓሊነት ልምድ ለቤተክርስቲያን ብዙ ስዕል ስልሃል።
ምንድነው የምታደርጉት? ከተሳለ በኋላ በቃ ጀስት ወደ ስርዓት አምልኮ ነው የሚሄደው ወይስ ምን ይደረጋል? እሱ መባረክ አለበት። አንዱ የስዕሉ ቅዱስ ስዕል የሚሰኝበት ብዙ ምክንያቶች አሉት። አንደኛው ቅዱሳን ስዕላት የሚያሰኛቸው አንደኛው በካህኑ መባረካቸው ነው። በካህኑ ሲባረክ ያኔ ለያ ከበረ ለዛ አገልግሎት ይለያል። ስለዚህ አሁን ስዕሉ ወረቀቱ፣ ጨርቁ፣ ብራናው፣ ቀለሙ ወይ የሰዓሊው የእጅ ጥበብ አይደለም ስዕሉን ቅዱስ ያሰኘው። ምንም እንኳን ሪፕሬዘንቴሽንም ቢሆን አንድ ስቴፕ ይሄዳል። ለምሳሌ ውሃ እኮ ውሃ ነው፣ ግን ካህን መጥቶ ጸሎት ተደርጎ ሲባረክ ግን ያ ምን ይሆናል? ጸበል ይሆናል። አፈሩም